ወደ ማርያም አሁን የምትጸልየው ጸሎት ትሰማለች እንጂ በሰማይ ሆና ማርያም ትሰማለች ትሰማለች። መልስን እየጻፍኩ ማስረጃ እንዳትልኝ። ትሰማለች ማስረጃ ልትል ከእግዚአብሔር ቃል ማስረጃ አለ። አሁን ማስረጃ ቀጥታ ማርያም ትሰማለች የሚል ሳይሆን ያለ እኛ የቅዱሳን ህብረት አለ ብለን እንደምናምን የቅዱሳን ህብረት ብለህ ጻፍ። የለም ችግር የለም ህብረት አለን ችግር የለም። ቤተክርስቲያንስ ቆይ ቤተክርስቲያንስ አሁን ማርያም በሰማይ ሆና ጸሎት ትቀበላለች ብላ ታምናለች? አሁን በዚህ ሰዓት ላይ ልመና ትቀበላለች? አሁን በዚህ ሰዓት ላይ ምክንያቱም እኛ ይኸውልህ ቅዱሳን ሞቱ ብለን አናምንም፣ ሕያዋን ናቸው ብለን የምናምን ህብረታችን አልተቋረጠም። በስጋ ነው የተለዩን እንጂ በነፍስ አልተለዩን ብለን። ለዚህ ደግሞ ማስረጃ አስተይ። እሺ ቅዱሳን በነፍስ ሞተዋል? እሱ ጥያቄ ነው፣ ማስረጃ አይደለም። እኔ ጥያቄ ነው የምጠይቃ እንዴ? አንተ ብለህ በቃ ጥያቄ ከሌለ የለኝም ትለኝና እኔ እቺን ትታት ይላል። ሁለተኛ ማስረጃ ከቤተ ክርስቲያን መጽሐፍ ላይ የጠየቅኩ ችግር ምን የሚል ማስረጃ? ምን አሁን በዚህ ሰዓት ማርያም ጸሎትና ልመናችሁን ትቀበላለች የሚል እኔ ቅዱሳን በሰማይ ሆነው እንደሚሰሙ እኛን ስለ ማርያም መልእክት ማርያም ማስረጃ ኧረ ተው አትደውሉበት። አሁን እችን እንኳን ጥሏት ሂድ። እችን እንኳን ሁለተኛ ላይ አነሳት ለማርያም ላለመጸለይ ከዚህ በኋላ ዳኒ የሰውየውን ስልክ መድኃኒዓለምን ዘጋሁት። የሥራ ስልክ ነው ወይ ትንሽ ዝጋውና ተመልሼ እመጣለሁ። ከዛ ውጭ ልቀጥል ካልክ ቀጥል፣ ስራው ይቅር ችግር የለውም። እሺ አይ ስራሽ ችግር እሺ ቀጥል። ስራ ይቅር እዚህም ተጎርተህ ከባድ እንዳይሆንብህ ብዬ እኮ ነው። ዳኒ ግን እግዚአብሔርን ጥላቻ አታብዛ። በቃ ይኸው እንክት አድርጋ አትሳደብ። በቃ አሁን እኮ ወደ እናንተ የሚመጣ እየጠፋ ነው። መድኃኒዓለምን እኔ ሪዝኔብል ሆነህ እንደ ፍትሐ ብሔር ሕግ ይሄ እንደ ጠበቆች ሆነህ ማጠይቅ ቢሆን መግባባት እንችላለን። እሺ ወይ ደግሞ እኔም ሰው ጠፋ ሰው እንዲበዛ እስቲ ምከረን ምን እናድርግ? አሁን ልክ አሁን አንተ እኔን ኢየሱስ ክርስቶስን እንደማልቀበል አምላኬን ጌታችን መድኃኒታችን ኢየሱስ ክርስቶስ ሌትም ቀንም ጠዋትም እንደማልለምነው ምንም ነገር እንደው በቃ ስለሱ ማላቅ ምናምን አድርገህ ነው የምትወስደኝ አሁን አይደለ? እኔ ደግሞ 24 ሰዓት ወደ ቤተ ክርስቲያን እየሄድኩኝ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዓለምን የፈጠር ካንተ ጌታ ሁሉ በእጅህ ያለ ሁሉ ማድረግ የምትችል አምላክ ሆይ አቤቱ ማረኝ አቤቱ እላለሁ እኮ። አንተ ግን ይሄ ለምን አይበቃ? እንዴት ምንም እንደማናቅ ታረገናለህ? ማንበብ ብቻ ሰዎችን ማንበብ ብቻ ሰዎችን እኮ ወደ ገነት አይከት። እሱን አሳያለሁ። ችግር የለም እስኪ ላሳየና ያው እሺ ሌላ ቀን አሁን ቤተክርስቲያን ምን ብላ እንደምታምን እሱን ላሳየና ቢያንስ ስራውን ካጣ እንኳን መከረኛ ዚስ ኢዝ ኦርቶዶክስ እንዳትል ግን በኋላ ግድ ነው የምትለው ጉዳ አለ። ዚስ ኢዝ ኦርቶዶክስ እሺ እሱ የወንድምነት ነው። እሺ ይሄው ምን ይላል እስቲ አንብበው። ይነበባል ብለህ እኔ ወይ በቀርስ እሺ አይኑ አእምሮውን አይኑ ቀጥል አ ቢሆን እቺ አ ብትሆን ማለት ነው። አይኑ አ ቢሆን አእምሮውን ተብናውን ነው ለብውን ሳይሆን ስብናውን እንዳይሆን ትንሽ እሺ ልቦናውን አእምሮውን ልቦናውን ቀጥ ሳይሆን እሺ አእምሮውን ልቦናውን ሳይሆን እሺ አእምሮውን ነው። አሁንም አእምሮውን አስተሳሰቡን ነው አእምሮውን ማሽኔ ላንበበላሽ ነው አነበው ችግር የለውም። እሺ አልፋው አ ሲሆን አልፋ አ ቢሆን ለምኝልኝ ማለት ነው። ምን ማለት ነው? ለምኝልኝ ማለት ነው። ስለ ማርያም ነው ተናገረ። ልመናስ ከዚያ በኋላ እንኳንስ በሷ ሌሎችም የለባቸውም።
በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ። አሁን በሰማይ ሆና ማርያም ለምኝልኝ ስትላት አትሰማህም። አሁን በእነሱ የለም በቀደመ ልመናዋ የምታስምር እንጂ አሁን በሰዓት ላይ ቆይ ብራዘር ዳኒ አሁን መጽሐፉ አትሊስት ቆይ ጥሩ ኦርቶዶክስ ወደ እንድትሄድ ነው አንዴ። አይ መጽሐፉን ደግሞ አሁን ነገር የሆነ ነገር እኮ ያመጣል። የምታመጡት እኮ መጽሐፍ እኮ ብራዘር ይሄ በጣም ከባድ ውዳሴ ማርያም ተረጓሚ ነው። ይሄ የቤተ ክርስቲያን ውዳሴ ማርያምን ተረጓሚ የሰጠችበት ነው። ውዳሴ ማርያም ይተረጎማል? አዎ አታውቅማ። ለዛ እኮ ነው አላውቅም። እኔ መምህር አይደለም። አዎ ይሄው የእሱ ተረጓሚ መጽሐፍ ማርያምን ለምኝልኝ ስትላት አሁን በሰማይ ሆና እየለመነች አይደለም። ምን እያደረገች ነው? እነዚህ መጽሐፎች እንኳን ዳኒ እነዚህ መጽሐፎች ዞሮ ዞሮ አንባቢ ያላቸው ራሱን የቻለ ወዳጅ ሁሉም ምዕመን ያውቃቸው፣ ሁሉም ምዕመን ያውቃቸው። ስለማታውቀው እኮ ነው እያሳዩ ያለሁት። አዎ እሱን አላውቀውም። አዎ አየህ ቤተ ክርስቲያን ምን ትላለች? አሁን እንኳን አይደለም በማርያም በሌሎቹም ልመና የለም። ለምን? አሁን በሰማይ ሆነው አይሰሙማ፣ አያደምጡ። ኦኬ አይሰሙም አይባልማ። ይሄው አሁን እዚህ ላይ ነው የምታፈርሰው አንተ ራስህ። አሁን ይሄው ወዳጄ ይሄው አልፋው አይደለም ከመጽሐፍ ቅዱስ። አረ ከመጽሐፍ ቅዱስ ዳኒ የለም ብለህ የምታውቀውን ከመጽሐፍ ቅዱስ ንገረኝ። ቆይ አሁን አይሰሙም የሚል ህብረት እንዳለን እንጂ ህብረት እንደተቋረጠው መጽሐፍ ቅዱስ ላይማ አንተ ራስህ ያልከኝን የለም አልከኝ። የሌለ ነገር አላሳየም። አንተ ራስህ ያልከውን ነው የጻፍኩልህ። አንተ ራስህ ምን አልከኝ? የለም አልከኝ። በቃ የለም። አንዱ ወደ አንዱ መጸለዩ ነው የሌለ ማለች ወይ ስለ የለም መጽሐፍ መስማቷን አሳየኝ ስለ የለም ነው ያልከኝ። ይኸው የጻፍኩልህ አንተ ንግግር ነው እንዴ? ሕያው ነው እንጂ ያልኩህ እኔ እኮ ያልኩህ ሕያው ናቸው ትሰማለች። ማስረጃ ማርያም ይናገራል። እናንተ ቅዱሳን አምላካችሁ የሕያዋን አምላክ ነው የሙታን አምላክ አይደለም ይላል። ማስረጃ ስጠኝ። አሁን በዚህ ሰዓት ላይ ጸሎትን እንደምትሰማ ሕያው መሆኗ ጸሎት እንደምትሰማ አያረጋግጥም? አያረጋግጥም። ምንም አያገናኘውም። በቃ በምን እኔ ሕያውነት ሕያው መሆን በነፍስ አለመሞት ማለት ነው። በምድርም ሆና ማርያም በምድር አለመሞት አይደለም፣ ከስጋ መለየት ራሱን የቻለ ነው። ሕያው መሆን ግን በነፍስ መኖር ነው። አሁን ቅዱሳን ሞቱ ይባላል እንዴ? ሕያው ናቸው ማለት መለኮት ሆኖ ዘላለም ይኖራሉ ነው እኮ። ዘላለም መኖር ኦኬ፣ ከእግዚአብሔር አለመለየትን ነው የሚያሳየው። ጸሎት ሰሚነትን አያሳየው። ኦኬ፣ ሰው ሙት ነው ስትል ከእግዚአብሔር ተለይቷል እያልክ ነው ያለው። ሰው ዘላለማዊ ነው ከእግዚአብሔር ሕያውነት አለው ብለህ ስታወራ ደግሞ እሱ ከእግዚአብሔር ሕልውና ውስጥ ነው ያለው እያልክ ነው ያለው። ኦኬ እና ከእግዚአብሔር ጋር እነሱ አሁን እግዚአብሔርን አለም ያው እነሱ አሁን ጥያቄው ጸሎትን ይሰማሉ ወይ ነው? ጸሎትን ይሰማሉ ይላል። እኛ እኮ አሁን ቀጥታ ዝም አሁን ሰማሉ አይሰሙም በሚል መንገድ ሳይሆን ትምህርቱን ነው። አሁን ትምህርቱ ታማኝና እኔ የሕያዋን አምላክ ነኝ የሙታን አምላክ አይደለሁኝም ይላል አይደል? የሕያዋን አምላክ ማለት ነፍስ ዘላለማዊት ናት አይልም? ልባዊት ዘላለማዊት ናት አይልም? ወዳጄ ነፍስ የኃጢአተኛም የጻድቅም ሰው ነፍስ ዘላለም ነው የምትኖረው። ከእግዚአብሔር የተካፈል ነው። ቆይ አንዴ ከእግዚአብሔር ነው የተካፈል ነው። ኃጢአተኛውም ለዘላለም በሲኦል ይቃጠላል። ንጹሕም ሰው በክርስቶስ ኢየሱስ አምኖ ይዛንም ሰው ለዘላለም ከእግዚአብሔር ጋር እግዚአብሔር ባዘጋጀለት ስፍራ ይኖራል። ሁለቱም ከእግዚአብሔር የተካፈሉት ዘላለማዊነት አላቸው። ስፍራቸው ነው የሚለየው። ኦኬ ስፍራህ ነው የሚለየው። ወይ ለዘላለም ትቃጠላለህ ወይ ለዘላለም ከእግዚአብሔር ጋር ትሆናለህ። አየህ ዘላለማዊነት ከእንትን ጋር የሚገናኝ ነገር የለውም። ዘላለማዊነት ከጸሎት ሰሚነት ጋር የሚገናኝ ኮንሰፕት የለውም። አየህ የሞተም ከእግዚአብሔር የተለየም ሰው የሚኖረው በሲኦል ለዘላለም ነው የሚቃጠል። ኦኬ ማብቂያ የለም። ይሄም ማብቂያ የለም። ሕያውነት የሚገናኘው በእግዚአብሔር ሕልውና ውስጥ ስለመኖር ነው። ኦኬ እግዚአብሔር ሕልውና ውስጥ መኖር ማለት
ጸሎትን መስማት ማለት አይደለም። ስለ እድሜ እሱ ስለ መኖር ነው የሚናገረው። መኖር በእግዚአብሔር ሕልውና ውስጥ መኖር ጸሎትን መቀበል ማለት አይደለም። እንደ እግዚአብሔር መሆን ማለት አይደለም። አየህ፣ ለዚህ ነው ቤተክርስቲያን ምን አለች? ይኸው እንኳን በሷ እንኳን በማርያም አይደለም በሌሎቹም በዚህ ሰዓት ላይ ልመና አታቀርብም። ልመና የለባቸውም። በቃል ኪዳናቸው ነው አሁን በዚህ ሰዓት ላይ የሚሰሙት። አይ እሱ ትርጓሜ ኖሯል። እኔ እሱን አላውቀውም። ሰላም ትርጓሜ እኮ መቀጠል እችላለሁ። ዳኒ ሰላም ይቀጥል። እሱ ዳኒ እኔ ስራ እስቲ እዚህ ሰው ይቀጥል። እንደ አበቃችን ነገር ብቻ ታት እንድትሄድ ነውና ጥሩ ያቀር እሺ ወንድም አለ። እሺ ችግር የለም ብራዘር፣ ችግር የለም። እሺ ታረከኝ እኔ አላረኩም። እሺ ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። አሁን ውዳሴ ማርያም ትርጉም ያቀር አንተ እንደምትለው አይደለም። ምንድነው የሚለው? በዚህ ሰዓት ላይ ጸሎት ትሰማለች ይላል። በዚህ ሰዓት ጸሎት ትሰማለች አትሰማም ሳይሆን የሚለው በቀድሞ ልመናዋ ታስታርቀናለች እንጂ አሁን ግን እየወደቀች እየተነሳች ታስታርቀንም ነው እንጂ የሚለው ጸሎት አትሰማም አይደለም የሚለው። ይኸው አንተ የምትለው የለም ካለ ታሳየኛል። ይኸው ምን ይላል መጽሐፉ? ልመናስ ከዚያ በኋላ አለቀ። ምን ልመና አትለምንም ማርያም በዚህ ሰዓት ላይ ለምኝልኝ ብትላት ማርያም አሁን በዚህ ሰዓት ላይ አትለምንም። ለምን ነው የማትለምነው? ከዚያስ በኋላ እንኳንስ በሷ በሌሎቹም የለባቸውም ነው የሚለው እኮ። አለቀ። በቀደመ ልመናዋ ነው የምታስምረው እሷ እኮ ነው። ስለዚህ እሷ ነች እንጂ ትለምናለች አይባልማ። ትክክል እኮ እሱን እኮ ምን ነው ትክክል እኮ ልክ ነው። አትሰማምና እኮ ይሄ እኮ አንተ እኮ ያልከው አትሰማም እኮ። በዚህ ሰዓት ማርያም ትለምናለች። ይኸውልህ ውዳሴ ማርያም እኮ ማለት ነው። አትደበቅ። በዚህ ሰዓት ትለምናለች ማርያም። ኧረ እኔ ለምን እደበቃለሁ? በቀድሞ ልመናዋ ታስምረናለች። በዚህ ሰዓት ትለምናለች ወይ? ጥያቄ እሱ ነው። በዚህ ሰዓት ትለምናለች ማርያም። እየመለስኩልህ እኮ ነው። አልመለስክልኝም። እየፈራሁ ነው ያለው። በዚህ ሰዓት ትለምናለች። በዚህ ሰዓት ትለምናለች። በደንብ አድርጋ ለምን አለምንልኝም? ይሄው ቤተክርስቲያን በዚህ ሰዓት ላይ አትለምንም ትላለች። ይሄው ከዚያ በኋላ እንኳንስ እሱ እኮ የኛ ነው። ይኸውልህ እኮ ክፈተው መጽሐፉን ምን እንደሚል ታዲያ። እሱ እኮ ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለባቸውም። አለቀ ብራዘር። የለም እኮ አለ። ምን አይነት ልመና ልክ እኮ ነው የሚለው መጽሐፍ እኮ ምንም እኮ አልተሳሳተም። የልመና አይነት የለውም ብራዘር። ልመና ነው የሚለው ብራዘር። የምን ልመና አይነት አለው እንዴ ደግሞ ወራጂ? ይሄው ለእኔ እኮ ያልኩ መጽሐፉ የኔ ነው የኛ ነው። ያንተ ቢሆን ታዲያ ከኪስጭ ይሄ እኮ ትርጓሜ ነው ብራዘር። ትርጓሜ የለውም። ይሄ ትርጓሜ ነው። ትርጓሜው ራሱ የሚለው አንተ እንደምትለው አይደለም። ለምሳሌ ራሱ እኮ የቻለውን እኮ አብራርቷል እኮ። አይኑ አቢሆን አልፋው አቢሆን ማራና አይዞ አንተ ራሱ አይዞ ችግር የለም ዳንዬ፣ እኔ ምንም ጣጣ የለውም። አዎ ይሄው አብራራው ካልከኝ ሲያብራራው ምንድነው እያለ ያለው? ለማላ እንኳንስ በሷ በሌሎችም የለም። አለቀ። ምን ታዲያ? ይኸውልህ ልክ እኮ ነው መጽሐፉ። ምን አጠፋ ታዲያ? በስጋ እንዳለችው አይደለም፣ በቀድሞ ልመናዋ ግን ታስምረናለች ነው። ያ ትክክል እኮ ነው። በቀድሞ ልመናዋ ታስምር። አንዴ አትደባልቅ። ሁለት ነገር እየደባለክ ነው ያለው። ይኸው አልፋው ቢሆን ለምኝልኝ ማለት ነው አለ። ከዛስ ለምኝልኝ ማለት ነው። እናንተ ለምኝልኝ ነው የምትሏት። ኦኬ አዎ ትላላችሁ። ማርያምስ ልመናስ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም። ታዲያ ለምኝልኝ ስትል ልመናው እንዴት ነው እየሰራ ያለው? አሁን በዚህ ሰዓት ላይ ያንተን ልመና እየተቀበለች እያቀረበች ሳይሆን አንድ ጊዜ በተሰጣት ቃል ኪዳን ነው። ቃል ኪዳኗ ነው እየሰራ ያለው ነው የሚለው መጽሐፍ። ያ እኮ በአንድ ጊዜ በተሰጣት ቃል ኪዳን ሕያው ነኝ፣ ትሰማለች፣ ታማልዳለች። እሱ እኮ ነው እየሞገትኩ ያለው። መጽሐፍ ቅዱሳዊ ነው። አይልም ምን መጽሐፍ ቅዱሳዊ ነው። አመጣልሃለሁ ችግር የለም። መጽሐፍ ቅዱሳዊ ነው። የባስ መጽሐፍ ቅዱሳዊ ነው።
ትክክል መጽሐፍ ቅዱሳዊ ነው። በል ማስረጃ አንተ ከእግዚአብሔር ቃል ላይ በዚህ ሰዓት ላይ ሰዎች የሰውን ጸሎትና ልመና እንደሚቀበሉ ማስረጃ አንተ ያ ቤተክርስቲያን ራእይ 6 ቁጥር 9 ላይ አውጣ። ችግር የለም እኔ ሞግታለሁ በመጽሐፍ ቅዱስ። እሺ ራእይ ምዕራፍ 6 ለብሮ ብታስጥለኝ እኔ ኦርቶዶክስ ነኝ። ጣልከው እኮ ብራዘር ራእይ 6:9 ተስማማን እኮ ምንድን ነው የጣልኩት? ምንም እኮ አልጣልኩም። በዚህ ሰዓት ላይ ማርያም እንደማትለምን ችግር የለም ወዳጄ። እሺ 6 እሺ ቁጥር ኧረ በክርስቶስ ችግር የለም ቀጥል አልኩ እኮ ቁጥር 9 ቁጥር 9 አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱት የሰዎች ነፍሳት ከሰማዩ በታች አየው። በታላቅም ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። ወደ እነሱ የጸለየ ማለት ነው። በቃ ይበቃኛል። ቆይ ችግር የለውም እሱን እነግርሃለሁ። እነዚህ ቅዱሳን የሞቱ ናቸው አይደለም? ችግር አለው ብራዘር። አይ ቆይ ዳኒ የሞቱ ናቸው የሞቱ አይደሉም? የሞቱ ናቸው የሞቱ አይደሉም? ንገረኝ። ችግር አለው። ችግር እኮ እኔ እንዳሌለው ቆይ ችግር ካለው አንተ ትነግረኛለህ። የሞቱ ናቸው አይደለም? ችግር ከሌለው ወደ መልሱ ብራዘር፣ ወደ እነሱ የጸለየ ማለት ነው። ስለ ልመና ነው እያወራን ያለ ነው፣ ስለሌላ ጉዳይ አይደለም። ነገርኩህ እኮ ቅዱሳን ሕያዋን ናቸው አይሞቱም። ብራዘር አሁን እኛ ወዳጅ እያወራን ያለ ነው ወደ እነሱ የለመነ ሰው ማን ነው? ብራዘር ዳኒ ለምን ስሜታዊ ትሆናለህ? እኔ ገረመኝ። ለእግዚአብሔር እየጠየቅኩ ነው ያለሁት ወዳጅ። እንዴት ዳኒ እንዴት ሆኖ በአንተ ስሜታዊ የሚሆነው ወዳጅ? ኦኬ እሺ በቃ ስሜታዊ አትልሽ፣ ችግር የለውም። እሺ ችግር የለውም። አሁን ወደ እነሱ የጸለየ ማን ነው? የለመነ ሰው ማን ነው? እነኚህ ቅዱሳን ምን እስከ መቼ ነው? ወደ ማን ነው? ወደ ቅዱሳኑ የለመነ ሰው ማን ነው? ጥያቄው እሱ ነው። እነሱ ምን እያደረጉ ነው? ወደ እነሱ የለመነ ሰው ማን ነው ነው ጥያቄው። ምን እያደረጉ ነው ዳኒ ንገረኝ። ክፍሉ ካልገባ በኋላ ላይ ያስረዳሉ። ጥያቄው ወደ ማርያም እንደምትለምን አንተ ልታሳየን ነውና አንተ ወደ ማርያም የምትለምነውን ክፍል ለማሳየት ስለሆነ ያቀረብከው በዚህ ክፍል ላይ ወደ ቅዱሳን የለመነው ማን ነው? ኦኬ ጥሩ። ይኸውልህ እኛ መጽሐፍ ቅዱስን በምልአት ነው የምንረዳው። ወደ ፈለከው ተረዳና ወደ እነሱ የለመነን ሰው ብቻ ነው ታሳየኝ እኮ። አረዳዱ ልንገራ አድምጥ። እኛ በምልአት ነው የምንረዳው። ስለዚህ ወደ ፈለከው ማን የለመነው? ጥያቄው በጣም ግልጽና ስፔሲፊክ ነው። ማን ነው ወደ ቅዱሳን የለመነው? እነኚህ የሞቱ ሰዎች እየለመኑ ነው ያሉት። ፈጣሪያቸውን እየለመኑ እየጠየቁ ነው ያሉት። ወደ ቅዱሳን ወደ ሞቱት ቅዱሳን የለመነ ሰው ማን ነው ነው ጥያቄው። የት ነው የምትሄደው? የት እሄዳለሁ አለው። የትም እኮ እየሄድኩ አይደለም። እና ታዲያ ወደ ሞቱት ቅዱሳን የለመነ ሰው ማን ነው? እነኚህ የሞቱ ቅዱሳን ሕያው መሆናቸውን እያሳየሁ እኮ ነው። እኔ አልጠየኩም ብራዘር። ግዴታ አንተን ለማሳመን ማለት ነው። አንተ የምትለው ፋላሲ ወይ ብራዘር ጥያቄው እሱ ነው። አየህ ጥያቄው እሱ ነው። አንተ ወደ ማርያም እንደምትለምነው እና ወደ ማርያም የለመንከው ልመና በማርያም እንደሚሰማ እንደዚህ ሁሉ በዚህ ቃል ላይ ወደ ቅዱሳኑ የለመነ ሰው አለ? የለም። አየህ መልስ ይሄ ነው። አለቀ። ይኸውልህ አየህ ልክ እኔ እንዳንተ አጣብም ያልረዳም እኮ አልኩህ። አለ ወደ እነሱ የጸለየ ችግር የለም። አቃንተ ስማኝ። ወደ እነሱ የለመነ ሰው ካለ አዎ በለኝ ደፍረ። ለምን እንደዚህ ይልሃለሁ? እኔ አንተ የምሰራው ጥያቄ እሱ ነው። ጥያቄ እሱ ነው። አትደበቅ። ጥያቄ በጣም ግልጽ ነው። ዳኒዋ በመጽሐፍ ቅዱስ ኢየሱስ ወርዶ የሚል ጥያቄ ነገር የለም። አለ ብራዘር አለ። ለአንተ እሱማ ያንተ ፍላጎት ነው ወንድሜ። የኔን ጥያቄ ነው አሁን እየመለስክ ያለው። የኔ ጥያቄ መልስ አለው። ወደ ቅዱሳን የጸለየ ሰው አለ? ይሄ ነው ጥያቄ። አለ በእግዚአብሔር ቃል። እኔ እኮ ያንተን ሎጂክ ተከትዬ እኮ አልሄድም። ገባህ? እኔ ብራዘር የኔን ሎጂክ ተከተል አላልኩም። ጥያቄው የኔን ሎጂክ መከተል አይደለም። ያንተን እምነት ንገረኝ። በእግዚአብሔር ቃል ውስጥ አንድ ቦታ ላይ አንተ ወደ ማርያም እንደምትጸልየው እንዲሁ በሰማይ ላሉ ቅዱሳን ከምድር ሆኖ የጸለየ ሰው አለ ወይስ የለም? ቀጥታ መልስ። ይኸውልህ ከምድር ሆኖ ወይስ የለም? በትክክል አድምጠኝ። አለ ወይስ የለም? በቃ የማትሰማት ሆነ መተው እንችላለን እኮ ችግር የለም። እኔ አለ ወይ የለም ምናምን ትችላለህ ብራዘር። ቀጥተኛ ጥያቄ አለ ወይስ የለም?
እንዲህ ያለ ጥያቄ የለም እኮ አልኩ። የትም ጥያቄው አለ መልስ አለ ወይ ነው ጥያቄው። ጥያቄው አለ መልስ አለ። መልስም አለ። መልስ እየነገርኩህ እኮ ነው ያለው። መልስ አለ እኮ መልሱን ንገረኛ። አለ ወይስ የለም? አለ ወይስ የለም? አለ። መልሱን እየነገርኩህ እኮ ነው። ነገርኩህ። ወደ በምድር ሆነው ወደ ፍጡራን በሰማይ ላሉ ፍጡራን የጸለየ ሰው አለ? ሰው ይስማ። ምን ብለው ቆይ ሲጀመር መጸለይ ማለት ራሱ በሰማይ ላለ ፍጡር የጸለየ ሰው አለ ወይስ የለም? እኛ ሲጀመር ምልጃ ነው የምንጠይቀው። ይሄን አለ በሰማይ ላለ ምልጃን ያቀረበ ሰው አለ ወይስ የለም? በሰማይ ላለ ይሄው እኔ ራሱ ምስክር ነኝ። እኔ አቀርባለሁ ምልጃ በሰማይ ላለ። አንተ መጽሐፍ ቅዱስ አይደለም። አንተማ ያጋን ትምህርት እንደምትከተል እኮ ያወቅን። ኧረ እባክህን መጨረሻ ላይ ምን አለ ዳኒ? እኔ እኮ መጨረሻ ላይ ምን አለ? እኔ ያለውኝ አለ። ብራዘር አንተማ ያጋን ትምህርት እኮ ነው የምትከተለው። ብራዘር ስለምትከተል እኮ ነው እየጠየቅን ያለው። የጠየቅነ የእግዚአብሔር ቃል ውስጥ አለ ነው ወይ የለም? አየህ መዳረቅ ነው። መጨረሻ ላይ ከእግዚአብሔር ቃል ወረደና እኔ እኮ አለው አለ። እናንተማ ስላላችሁ እኮ ነው ይሄንን ውይይት የከፈትነው። ብራዘር እንደ እግዚአብሔር ቃል በአጋንንታዊ ትምህርት እንደምትመሩ እኮ ስላወቅን ነው ይሄንን እየጠየቅን ያለነው። ብራዘር የለም በእግዚአብሔር ቃል ውስጥ የለም። አሁን ይሄ ተአምር ከእናንተ ህይወት ጋራ ምን ያገናኘዋል? ቢሆን እንኳን ተአምር አይደለም። ዳዊት ዘራጉኤል እስኪ ና ግባ። ያው ልክ ይላል። ምን ታደርግላችኋለች? እስኪ መስክሩላት። ስለ ማርያም እስኪ ነው መስክሩላት። ምንድነው የምታደርግላችሁ? ምን ታደርግላችኋለች? የኪዳነ ምሕረት ልጆች ቤተክርስቲያኒቷ ውስጥ ኦፍ ኮርስ አዎ የፍጡር አምልኮ አለ የምንለው በምክንያት ነው። እግዚአብሔር አይጠራም። መድኃኒዓለም ጌታ ኢየሱስ ክርስቶስ ምናምን አይጠራም። መንፈስ ቅዱስማ ተረስቷል። ጭራሽ መንፈስ ቅዱስ ተረስቷል አይደል? መንፈስ ቅዱስ ያለበት ቤተክርስቲያን አይጎላም። ሚካኤል ነው የሚጎላው። የራስ መምህር ያሉት እኛ አይደለንም እኮ ወራጄ። ጎላ ሚካኤል ነው የሚባለው እንጂ የመንፈስ ቅዱስ ስራ አይጎላም። ጎላ ሚካኤል ማን? ሚካኤል ነው የሚጎላው። አዩዬ የሷ መገለጥ አንገበገበክ። ምን ያንገበግበናል? ለምን እንገበገባለን? ለምን ምን ያንገበግበናል? ብራዘርስ እስኪ ግቡ። እሺ ያው እድል እንሰጣችኋለን። እስኪ መስክሩላት። የእውነቴን ነው። እስኪ መስክሩላት። ያው እድል እንሰጣችኋለን። መስክሩላት። እስኪ ምን የሷ መገለጥ ምን የሚያመጣው ታሪክ አለ? ምን የሚሰራው ነገር አለ? ተገለጠች ማርያም። እሺ ምን እሺ ችግር የለም ብራዘር። ሌላ ኦርቶዶክሳዊ ካለ እስከዛ እንቀበላለን። ምን የሚፈጥረው ታሪክ አለ? እስቲ አሁን ማርያም ተገለጠች አልተገለጠች ምንድነው እሱ? ብራዘርስ ኧረ ዘልደታኛ ምን ያንገበግበናል ብራዘር። እሺ ስሙን ሰላም ሻሎም ነው ሻሎም። ሰላም እንዴት ነህ? አለሁ ጌታ ይመስገን። እንዴት ናችሁ? ጌታ ይመስገን ካልክማ በቃ አርፋል ማለት ነው። ከየት ቤተ እምነት ነህ? ወይ ወንድምነት ርዕሱን ማን ርዕስቱ? እሺ ማርያም በእንጨት ላይ ተገልጣለች ብለህ በላቸው። እንጨት ላይ በለው ስራው። እሺ ማርያም በእንጨት ላይ ወይ በዛፍ ላይ ዛፍ ላይ ነው ተባለው። በዛፍ ላይ ለዚህ እኮ የሚመልስ ትውልድ አይጠፋም። ይገባል፣ ይከራከር። ማርያም በዛፍ ላይ ተገልጣለች። እንደሱ ያ ቴንክ ዩ። እሺ ወንድምነት ይሄው የማርያም ትውልዶች ሲገቡና አሁን ይሄው ሞገቱ በቃ እስቲ በማርያም በዛፍ ላይ የተገለጠች ማርያም ካለች ግቡና ይሄው አሳዩ። ለኦርቶዶክሳውያን ኮሜንት ላይ ያላችሁ
ወይ ደግሞ አይ አልተገለጠችም ስህተት ነው የምትሉ ሰዎች ካላችሁ ኦርቶዶክሳውያን ሆናችሁ ጥሩ ነው። ሰኒ ያው አፕግሬድ ተደረገ እኮ ስንት ዘመን ሙሉ አሸዋ ላይ ከባድ ነው። ወደ ዛፍ አድርገዋል። ሰኒ ተንኮል ጀመርሽ ማለት ነው አንቺ ማር። እሺ ማርያም በዛፍ ላይ ተገልጣለች። ተገለጠች ዛፍ ላይ ወገኖች፣ ዛፍ ላይ ተገለጠች። ምን ተአምር ተደረገ? በዛፍ ላይ መገለጧ ደግሞ ብዙ ጊዜ ዛፍ ላይ ነው ባይዘው ብዙ ጊዜ ዛፍ ላይ ነው አይደል? ዛፍ ላይ ብዙ ምስክሮችን እንሰማለን እና እሺ ብዙ ዛፍ ላይ ነው አይደል? ብዙ ጊዜ ዛፍ ላይ ነው። ዛፍ ትወዳለች ማለት ነው ይመስለኛል እንግዲህ። እሺ ካላችሁ ይኸው ግቡ ጋይስ፣ ግቡ። ብዙ አላችሁ እየሰማችሁን ያላችሁ እንዳላችሁ እናውቃለንና ናቼ አንተ ብቻ ነውክ? ናቲ አይዞህ ብራዘር፣ ዛሬ ናቲ ብቻውን ሆኗል። ናቲ አንተ ብቻ ነውክ? እስኪ ምን መንፈሳዊ ፋይዳ አለው? ምን መንፈሳዊ ፋይዳ አለው? የማርያም በዛፍ ላይ መገለጥ ምን መንፈሳዊ ፋይዳ አለው? ለአማኙ ምንድነው የሚሰጠው? ክላስ ስጨርስ ይሻላል። ዘራጎይል ክላስ ስጨርስ ይሻላል። ክላስ ተማር። እንደዛ እኮ ነው አሁን ክላስ ላይ እኮ። እሺ ሌላ ኦርቶዶክስ ያካል ኦፍ ኮርስ ቦታው ይፈልጋል። ልክ ነው። ቦታውን ሰበብ አድርገ ቦታውን ለመያዝ ከሆነ ኢትስ ፖሲብል። ምክንያቱም ቀደም እንግዲህ ዮሐንስ ራሱ ኦርቶዶክሳዊ ነው የተናገረው ትዝ ይላችኋል። እንደዚህ አይነት ሩመሮችም ነበሩ። ያ ወደ አይስቲ ፓርክ እንደዛ ነገር ላይ ውሃ ሲፈልቅ የከተማውን ውሃ ነው ምናምን እንደዛ ነገር እንዳለው ጸበል ነው ብለው ሊወስዱት ነገር ፈለቀ ብለው መጨረሻ ላይ ያው የከተማው ትልቅ ውሃ ከውስጥ ፈንድቶ ነገር ሆኖ ተገኘ አይነት ማለት ነውና ከርሰ ምድር ባይ ዘ ዌይ ተፈጥሯዊ ነው። ኦኬ መሬት ምንጭ ይፈልቃል፣ ኮመን ነው እና የፈለቀ ምንጭ ሁሉ ጸበል የሚሆንበት ምክንያት ራሱ ምንድነው? ባይ ዘ ዌይ መወያየት አለበት ማለት የሚፈልቀው ውሃ ሁሉ ለምንድን ነው ከምንጭ ጋር ከጸበል ጋር የሚገናኘው? ምን መንፈሳዊ ግንኙነት አለው? የግድ ጸበል ለመባል የከርሰ ምድር እንትን ውሃ መሆን አለበት? እንደዛ ነው ማለት እግዚአብሔር እንዲሰራ። እንግዲህ እግዚአብሔር አይሰራም። አይ ነው በኦርቶዶክስ ውስጥ የሚሰራ እግዚአብሔር እንደሌለ አውቃለሁ። ግን በእናንተ አንደርስታንዲንግ እግዚአብሔር እንዲሰራ ነው የከርሰ ምድር የሚሆንለት። እግዚአብሔር የሚጠቀመው የከርሰ ምድር ውሃን ነው፣ እሱም ብቻ ነው ብራዘር። ወራጅ ውሃን አይጠቀምም፣ ወንዝ ምናምን አይፈልግም። የግድ ከመሬት መፍለቅ አለበት መንፈሳዊ እንዲሆን። ብራዘር እስቲ ግቡና እስቲ ሐሳብ ስጡን ካላችሁ ኦርቶዶክሳውያን፣ መልስ ያለው ኦርቶዶክሳዊ ካለ። አይ ኖ ከበሮ ይዞ እንደመደለቅ ቀላል አይደለም። ሐሳብ የምናነሳቸው ጉዳዮች በጣም የሚሞግቱ ሐሳቦች እንደሆነ እናውቃለን። ግን እንደ አንድ ኦርቶዶክሳዊ እነኚህ ጉዳዮች በእግዚአብሔር ሐሳብ ላይ ቆም ብላችሁ የምትሞግቱ የምታሳዩን ሰዎች ካላችሁ በደስታ እንቀበላችኋለን። ናትሻ ያልደከመ እኛ እኮ ደከመን ለአንተ። እሺ ሚክስ ሰላም ሚክስ ሰላም ነው ዳንዬ።
አለሁልህ። እንዴት ነህ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? እንደ ኦርቶዶክስ ነኝ። እንኳን ደህና መጣ። አመሰግናለሁ። ማርያም በዛፍ ላይ ተገለጠች? ዳኒ አዎ፣ እያየህ አይደል ታምሩ? የምር በእግዚአብሔር ታምር አታምንም? ማርያም ዛፍ ላይ ለምሳሌ ልንገርህ። አሁን አንተ ምንድነው ሃይማኖት? ምንድነው? ጴንጤ ነህ ወይ ሉተራን? እኔ ጴንጤ ኮንክ። አሁን በዘይት ተፈወሰ ይባላል። ያ ነገር እውነት ነው ውሸት ነው? አሁን ለምሳሌ እስራኤል ዳንሳ ጋር ብትሄድ፣ ይጩፋ ጋር ብትሄድ ዘይት ሰው ገዝቶ ዳንኩ ይላል። ይድናል አይደንም? አዎ፣ በዘይት ሰው አይፈወስም። ኢየሱስ ነው የሚፈወሰው። የምርህን ነው? አዎ፣ ፈዋሹ ኢየሱስ ነው። ያ ሁሉ 100,000 የሚቆጠር ጴንጤ ዘይት እየገዛ ሂዶ እየተፈወሰ አልተፈወሰም ነው የምትለው? እሱን ነው መለየት ያለብህ። እሱ ነው ያለ ፈዋሹ ኢየሱስ ነው። ኦኬ፣ በደምብ ስራ። ፈዋሹ ኢየሱስ ነው። አዳኙ እግዚአብሔር ነው። እግዚአብሔር ነው። አዳኙ እግዚአብሔር ነው። አሁን ላተው ዳኒ ደግሞ ላሳየህ እኮ ነው። ይኸውልህ በዘይት ለበሽተኛ እንዲጸለይ ያዘዘው ጌታ ነው። ኦኬ፣ ማን ያዘዘው? ጌታ ነው ያዘዘው። ሲጸለይ በክርስቶስ ኢየሱስ ስም ነው የሚጸለየው። ወዳጄ አንተ ዛፍ ላይ ነው አሁን ተገለጠች እያልክ ያለው። የትኛው የመጽሐፍ ቅዱስ ሐሳብ ነው ማርያም በዛፍ ላይ ተገልጣ ትፈውሳለች የሚለው? የትኛው የመጽሐፍ ቅዱስ ሐሳብ ነው? ከየት አግኝተው ነው? ብራዘር ልዩነታችን እኮ ሰማይ ከምድር እኮ ነው። በተጸለየ ዘይት ላይ ዘይትን እየቀቡ እንዲጸልዩ እግዚአብሔር አዟል። መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ነው የሚያዘው በክርስቶስ ኢየሱስ ስም። በዛፍ ላይ ግን የምታርፍና ደግሞም የምታድን ማርያም ግን በእግዚአብሔር ቃል ውስጥ የለችም። አዮ አሁን የምታነሳው የእግዚአብሔርን ቃል አንተ መጽሐፍ ቅዱስ ውስጥ ፈልገን ብናገኘው፣ ያንተ ልምምድ ውስጥ እምነት ውስጥ ብንፈልገው አናገኘውም። ብራዘር አናገኝም። የማርያም ስዕል አክቹዋል ስዕሏ እንኳን ቢገለጥ ምንም የሚፈጥረው ታሪክ የለም። ዘይቱ አይደለም ለውጥ ያመጣው ወንድም አለም። ከዘይቱ በፊት የሚጠራ ስም አለ፣ የክርስቶስ ኢየሱስ ስም። ስሙ ነው ማተር የሚያደርገው። በክርስቶስ ኢየሱስ ስም ይጸልዩለት ነው የሚለው። የማን? የክርስቶስ ኢየሱስ ስም ነው። ምን? ፈዋሹ አዳኙ ኢየሱስ ነው። ታቶን ከዛ ውጭ ሌላ ታሪክ የለውም። ብራዘር ሌላ ታሪክ የለውም። ዘይት በጣም እኛ እንደዛ የምናስብ ሰዎች የለንም። የሆነ ዘይቱ ወደ ሱፐር ናቹራል ኢለመንት ይቀየራል የሚል ትምህርት የለም። ባይዘው መጽሐፍ ቅዱስ ላይ እንደዛ አይነት ትምህርት የለም። ኦኬ፣ ዘይቱ የጌታ ስም ዘይቱን ቀይሮት ከዛ አንተን የሚቀይርህ የሚለውጥህ የሚፈውስህ እንዳይመስልህ። እንደዛ አይነት እምነት የለም ብራዘር። የሚቀየር የተለየ ክብር የሚያገኝ ዘይት የለም ብራዘርስ፣ የለም። እንደውም አንዳንድ የመጽሐፍ ቅዱስ አዋቂያን የሚናገሩት በራሱ ናቹራሊ እዛ ላይ አልምጣበት፣ ግን ቁም ነገሩ ምንድነው? ስሙ ነው ማተር የሚያደርገው። ኦኬ፣ ስሙ ነው ጉልበት ያለው ወዳጄ። አየህ፣ አሁን የጌታ ስም አንተን ነው የሚለውጥ፣ አንተን ነው እሱ ነው የሚፈውስ ብራዘር። ኦኬ፣ እሺ ዳኒ የነደው ስለነበር ነው። ችግር የለም እንዳትጋጭ። እሺ፣ በጥንቃቄ ነዳ። ያንተ ጸሎት ያግዘኛል። አይ የምሬን ነው እኮ ያው ሐሳብ እንዳልወስድብህ ብዬ ነው። እሺ እና ተጠብዬ ልስማ ቁጭ ብዬ አይ ከሴፍ ከሆንክ ችግር የለም። እንዳት እንትን ሐሳብ ሰብሰብ ብሎ አይ ዳኒ፣ እኔ አሁን አንድ ሐሳብ ምን እንደው ታውቂያለሽ፣ አሁን በዛ በታምራት ብዙ ሰው ድኗል። አይኑ የበራ ሰው አይታል። ብዙ ሰው ተፈውሷል። ምንድነው አሁን ይሄ ችግሩ? አንተ ምን አናደደ? አሁን የራስ ሃይማኖት አለ። አሁን ለምሳሌ ልንገርህ፣ እኔ አሁን አንድ ፕሮቴስታንት ሂዶ በዘይት ተፈወስ ቢለኝ እምነቱን ያዳ ነው። ምንድነው እንደዚህ ጥላቻ መስበክ ነው? እኔ አሁን ግራ የገባኝ ዳኒ፣ ሄደ ያ ነገር ሆነ፣ አይን ተፈወሰ፣ ብዙ ሰው ዳነ።
በቃ እግዚአብሔር ይመስገን። እሱን አሁን የምልህ ውሸት ምንድነው የሚያናድህ ነው? አሁን የኔ ጥያቄ ምንድነው የሚያናድህ? ለምን ጥያቄ ጠይቀኝ። እሺ ልመልስልህ። አየህ ግን ሐሳቤን ቆይ አንድ ጠቅልል አድርጊ ልጠይቅህ። አሁን በፕሮቴስታንት ወንድሞቼ አሉ። አሁን ለምሳሌ እዩ ጩፋ ጋር የሄደ ሰው የዳነ ሰው ነው ያውቃለሁ። ዳንኩ አለኝ። ምን ልበለው? አንተ አሁን ዘይት አይደንም ትላለህ። የእግዚአብሔር ስራ ነው ብሎ አመነ። ያ ሰው ዳነ። እንዴት ዳንክ ብዬ ልጠይቀው እችላለሁ። እንደዚህ ዳንኩ አለኝ። ለምን እናደድባለሁ? ለምን እናደዳለሁ? በሱ እዚህ ጋር ኦርቶዶክስ ነው ይሄ ነገር መጣ እግዚአብሔር ይመስገን ብሎ ነው መቀበል ያለብህ እንጂ አሁን አንተ ጥላቻ ለምን ታሳየናለህ? ይኸው መልሳለሁ። እሺ መረጃ መጠየቅ ጥላቻ አይደለም። መስተካከል ያለበት ከሱ አንፃር እንደ እግዚአብሔር ቃል ወንድማማቾች እንደሆንን ሁለታችንም ክርስቲያን ተብለን እንደምንጠራ ክርስቶስ ኢየሱስን እንደሚያምን ሰው እናውራ ነው እያልን ያለ ነው። ይሄ ጥላቻ አይደለም። ለምሳሌ እናንተ እንትና ገሊን ምናምን እዩ ጩፋ ምናምን እያላችሁ ባይዘዌ እዩ ጩፋ ብቻ አይደለም አገልጋይ ባይዘዌ ማለት በፈውስ የሚያገለግሉ አይ ለምን እንዳልኩልኝ ጋራ ይቅርታ አሁን ለምሳሌ እንደኔ ማለት ነው አሁን ቲክቶክ ላይ ያሉት እነ ኤርሚያስ ምናምን ሳይሆን ፕሮቴስታንት አቅም ያለው በአሁን ሰዓት እዩ ጩፋ፣ ዮናታን አክሊሉ፣ እስራኤል ዳንሳ ነው። አሁን አንተ ምን ቸርች አለ? የት ነው የምታገለግለው? እኔ ቲክቶክ ላይ ነው ማቀ የትኛውን ቸርች አንድ ሰው ምንም ስታረቅ አላውቅም። ምን አሁን አዲስ አበባ ውስጥ የምንኖረው እዩ ጩፋን ዮናታን አክሊሉ ቸርች አላችሁ ቢያንስ ብዙ ፕሮቴስታንቶች ይሄዳሉ። አንተ ቲክቶክ ላይ ነህ፣ ሌላ ምን ታረጋለህ? ለዛ ነው ስሙ የሚነሳው። ፕሮቴስታንት ማለት እዩ ጩፋ ዮናታን እንጂ አንተ ወይ ኤርሚያስ አይደላችሁ። ምንም እኔ አቅም ያላችሁ እያለ ስሙ ከመሳደብ ውጭ ችግር የለም። እሺ አሁን በደምብ ስማኝ። ኦኬ በደምብ ስማኝ። ጌታ ይባረክ። እነሱ ላይ ስለሚገለጸው ጸጋ እግዚአብሔር እናመሰግናለን። ኦኬ አሁንም ትልቁ መስተካከል ያለብህ ጉዳይ ምንድን ነው? እሱ ፈዋሽ እዩ ጩፋ የሚባል ፈዋሽ የለም። ዮናታን የሚባል ፈዋሽ የለም። ኦኬ የሚፈውስ ዘይትም የለም። ይሄው እየነገርኩን ያለው የሚፈውስ ውሃም የለም። ኦኬ ዘይትም ውሃም አይፈውስም። እኛ ቤት ፈዋሽ አንድ ብቻ ነው። መጽሐፍ ቅዱስ የሚናገረው መዳን በሌላ በማንም የለም ነው የሚለው። አየህ፣ ዘይት የለም፣ ጥላ የለም፣ ዛፍ የለም፣ ስዕል የለም። ብራዘር አዳኝ የተባለው አንድ ነው። ቆይ ብራዘር ሰማዋ፣ ሁለት ሶስተኛ ልታቋርጠኝ ነው። አንዴ ስሜትን ተረጋጋና በደንብ ያዘው ብራዘር፣ በደንብ ያዘው። አየህ እኛ ቤት አዳኝ ኢየሱስ ነው። አየህ እዩ ጩፋ በጣም የተወደደ ወንድም ነው። እሺ ጥሩ፣ እግዚአብሔር በሱ ይጠቀማል፣ ምንም ጥያቄ የለውም። እዩ ጩፋ መድረክ ላይ ወጥቶ የሚጠራው የኢየሱስን ስም ነው። አየህ የኢየሱስን ስም ነው። ያድናል ብሎ የሚናገረው ኢየሱስን ነው። አጋንንት በስሙ በማን በክርስቶስ ኢየሱስ ስም ነው የሚወጡት። እዩ ጩፋ ተሳስቶ በእዩ ጩፋ ስም ውጣ ካለ እኔ እቃወመዋለሁ። ለምን? በእዩ ጩፋ ስም አጋንንት አይወጣም። እዩ ጩፋ ተነስቶ በዚህ ዘይት ላይ ጸልያለሁ ይሄ ዘይት ይፈውሳል ካለ እቃወመዋለሁ። ለምን? የሚፈውስ ዘይት የለም፣ የሚፈውስ ኢየሱስ እንጂ። አየህ ፈዋሹ ማን ነው? ኢየሱስ ነው። ከቁስ ጋር ኢየሱስን ወስዶ የሚያነካካ የትኛውም አገልጋይ ከእግዚአብሔር ዘንድ ነው ብለን አናምን። ኦኬ ሐዋርያቶችን ብለው አያውቁም። ልብሳችን ይፈውሳል ያድናልና ቆርጣችሁ ውሰዱ ብለው ትምህርት አላስተማሩም። ባይዘወይ ልብሳችን ያድናል ይፈውሳልና ብለው በትምህርት ደረጃ አስቀምጠውት እንደ ትሬንድ ተደርጎ እንደ ልምምድ ተደርጎ የተወሰደበት የመጽሐፍ ቅዱስ ክፍል የለም። እግዚአብሔር በሚፈልግ እየመለስክ አይደለማ። አሁን አሁን አረ ስሜት ይሆናል ብራዘር፣ ስሜት ይሆናል። ሶስቴ እኮ ልታቋርጠኝ ነው ብራዘር፣ ሶስቴ ልታቋርጠኝ ነው። እና ተረጋጋ። አየህ የኛ ቤተክርስቲያን ውስጥ ያለው እምነት ይሄ ነው። እምነታችን ይሄ ነው። ኦኬ እምነታችን ይሄ ነው። የእግዚአብሔር ቃል የሚናገረን ይሄ ነው። በስሜ አጋንንትን ነው የሚለው፣ በስሜ ደዌዎችን ነው የሚለው። አየህ በማን? በክርስቶስ ኢየሱስ ስም። አሁን በማርያም ስም አጋንንት አይወጣም፣ በገብርኤል ስም አጋንንት አይወጣም፣ በሌሎች ቅዱሳን ጻድቃን ስም አጋንንት አይወጣም። በስዕልም ፈውስ የለም። ኦኬ የእግዚአብሔር ቃል ይህንን ነው የሚያስተምረው። እንደ ትምህርት ወስደን የምንወያይበት ጉዳይ ከሆነ ይህንን ነው የምናወራው። መጽሐፍ ቅዱስ ውስጥ ያለው ለትምህርት የተቀመጠልን
ልምምድ አይደለም ያን ያልነው። ዶክትሪን በልምምድ ባይዘወይ አይመሰረትም። ትምህርት ያለው ይሄ ነው። በማን በክርስቶስ ኢየሱስ ስም አለቅ። ይሄንን መናገርና ይሄንን ማሳየት ጥላቻ ግን አይደለም ለኦርቶዶክስ። ወደ መጽሐፍ ቅዱስነት ተመለስ እያልን ያለ ነው። ለምን ይሄው ስዕል ተገለጠ፣ የማርያም ስዕል ተገለጠና አዳነ እያልክን ያለው ውሸት። የማርያም ስዕል አይደለም ራሷ ብትገለጥ ሰውን ማዳን አትችልም። ማርያም ይሰማላል። ስዕሉ አይደለም ራሷ በአካል ብትገለጥ ሰውን ማዳን አትችልም። ማዳን የሰው ተግባር አይደለም። ማዳን የእግዚአብሔር ስራ ነው። ኦኬ፣ ማዳን የማን ስራ ነው? የእግዚአብሔር ስራ ነው። አሁን ማርያም አታድንም ብሎ መናገር ማርያም ዲስሪስፔክት ማድረግ አይደለም። ምን ያገናኘዋል? የማርያም ልኳ ይሄ ነው፣ አለማዳን። ይሰማል ብራዘር? አሁን ልኳ ይሄ ነው። ፍጡር ናት፣ ሰው ናት። ሰውን አታድንም ማርያም። ይህ ልኳ ይሄ ነው ብራዘር። ልኳን መናገር ስድብ አይደለም። ዛት ኢዝ ሪያሊቲ ብራዘር። ስድብ ማለት ከልኳ በታች ማውረድ ማለት ነው። ከልኳ በታች የሆነችውን ሳይሆን ያልሆነችውን መናገር ማለት ነው። እሱ ስድብ ነው። እሱን ደግሞ እንቃወማለን ብራዘር። ማርያም ያልሆነችውን ነገርን ስታደርጓት እናንተም እየተሳደባችሁ ነው ያላችሁት። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አዳኝ ናት የሚል ትምህርት የለም። በእግዚአብሔር ቃል ውስጥ ማርያም ሰውን አታድንም። በአካል ብትገለጥ እንኳን ሰውን ልታድን አትችልም። ማርያም ልታድን አትችልም። አዳኝ የወለደችው መድኃኒት የወለደችው ወንድም አለ። እሷ መድኃኒት አይደለችም። አትደባልቁት እና ከጥላቻ ጋር በፍጹም አታገናኙ ብራዘርስ። መልስ ካለ ባይሆን መገብተ መሞገት ነው፣ እንደሱ ነው መነጋገር እንጂ የሆነ እንደ ጥላቻ ምናምን አድርጋችሁ ለማውራት አትሞክሩ ብራዘርስ። እኛም አላልንም ባይዘው እኛም አላልንም። እሺ ሚክስ ያልተመለሰ ጥያቄ አለ? ኧረ ዳኒ አንዱንም አልመለስከውም። እግዚአብሔር ምን አንደኛው ንገረኝ። ያልተመለሰ አሁን እያልኩ ያለሁት እኔ አሁንም እኮ ያልተመለሰውን ጥያቄ ያልተመለሰውን ጥያቄ ሚክስ ያልተመለሰውን ብዙ ሰው አሁን ለምሳሌ ልንገርህ፣ በፕሮቴስታንት ነው የምነግርህ። ብዙ ሰው እያልኩ በዘይት እየዳነ ነው፣ እጅ ተጭኖበት እየተጸለየለት እየዳነ ነው። ብዙ ተአምራት እኮ እናያለን። የምታወራቸው ጉዳዮች መጽሐፍ ቅዱሳዊ ነው። እኔ ኦርቶዶክስ ነኝ አልኩህ እኮ በዘይት መጸለይ መጽሐፍ ቅዱሳዊ ነው። እጅ ጭኖ መጸለይ መጽሐፍ ቅዱሳዊ ነው ወንድም አለም። ይሄ እግዚአብሔር ቃል ውስጥ ያለ ትምህርት ነው። ኦኬ፣ ግን መጽሐፍ ቅዱሳዊ ትምህርት ነው። ለበሽተኛ እጅ ጭኖ መጸለይ፣ በዘይት መጸለይ የእግዚአብሔር ቃል የሚያዘን ትእዛዝ ነው። እጅ ጭኖ መጸለይ መጽሐፍ ቅዱሳዊ ነው። ቆይ አንዴ ወደም ሰው በዘይት መጸለይ መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ነው የሚያዘው። ኦኬ፣ አሁን ጉዳዩ በዛፍ ግን ያውም በማርያም ስዕል ሰው ይፈወሳል የሚል የመጽሐፍ ቅዱስ ትምህርት ግን የለም። አዮ ዘይት እጅ ቢጫን በክርስቶስ ኢየሱስ ስም ነው የሚጸለየው። በዘይት ኦርቶዶክስ ኢየሱስ ክርስቶስን አታመልኩም ብለህ ነው እንዴ የምታምነው? እስቲ ታሳየኝ። እስቲ ቆይ ላሳየህ። ካመለከት እስቲ ቆይ ላሳየህ። የምሬን ነው። ቆይ ጌታ የምሬን ነው። ላሳየህ። የምሬ አዎ በለኝ። ላሳየህ። ቆይ እስቲ ላሳየህ። ማንን እያመለከት እንዳለ እስቲ አንተ I'm sorry. Okay. One second, please. 1 second. Just. ካመለከችው እናያለን። አሁን እግዚአብሔር ኢየሱስ ክርስቶስን አናመልክም አሉ። አሁን ይሄ ስምሽን ስጠራ ዳንኩ እኮ ነው ያለው እንዴ? ኧረ አንተ ምን
እስቲ ያሳየኛ እግዚአብሔርን የሚያመልክ ሰው ቆይ ሚክሲ እንደዚህ አድርገዋ ይሄው አሁን እግዚአብሔርን እኛ ና እንጂ ብራዘር አትውረድ እንዴ እግዚአብሔርን የሚያመልክ ትውልድ ነው ወይስ ማርያምን የሚያመልክ ነው ተምታታባባችሁ እንዴ ጋይስ ኪዳነ ምሕረት እኮ ማለት የእግዚአብሔር ስም አይደለም ባይዘው ማርያም እያላችሁ እኮ እየጠራችሁ ያላችሁት ብራዘርስ መንቃት አለባችሁ ያውም ኪዳነ ምሕረት ተብላ እንኳን ልትጠራ አይገባትም ማርያም ወዳጄ ኪዳነ ምሕረት ተብላ እንኳን ልትጠራ አይገባም ኪዳነ ምሕረቱ ኢየሱስ ሆኖ ሳለ ማለት ነው አይ የምህረትን ኪዳን የተቀበለበት ግን ይሄ እንደዚህ መገለጡ በጣም ደስ ይላል ዳን እንኳን ደስ አላችሁ ቆይ ብራዘር አንድ ሚታር እንደገባ አታወራ ብራዘር ሁሌ አዲስ አትሆን አዮ ከዚህ በላይ የፍጡር አምልኮ እኮ የለም ብራዘር ምን ሆነ ነው ይሄ እኮ ፍጡር ብታመልክ ከዚህ በላይ ምንም ልታረጋ አትችልም ምን ቀረ የማምለክ መገለጫው ምንድነው ይቀር ይሄን ነገር አስቀርቻለሁ በለን እስቲ የለም ስምሽን ስጠራ የማንን የማርያምን ስም አየ መጽሐፍ ቅዱስ ስሙን በመጥራት የሚዳነውን እግዚአብሔርን ነው የሚያሳየው ለምን የጌታን ስም የሚጠራ ሁሉ ይድናል ነው የሚለው አየ የማን የእግዚአብሔርን ስም ለምን እሱ አምላክ ስለሆነ ማለት ነው አየ የመላእክን ስም የሚጠራ ይድናል አይልም የፍጡሩን ስም የሚጠራ ሰው ይድናል አይልም የጌታን ስም የሚጠራ ሁሉ ይድናል ነው የሚለው ማርያምን አምላክ ስላረካት አይደል እንዴ ጌታ ስላረካት አይደል እንዴ ስምሽን ስጠራ ይሄው ተፈወስኩ ዳንኩኝ እያልክ ያለው ወራጄ ከዚህ በላይ እኮ ማምለክ የለም አሳየን ኢየሱስ ዳንኔ መዝሙረ ዳዊት ምዕራፍ 34 ቁጥር 7 አውጣ ለምን ለየትኛው ጥያቄ መላእክቶች እንደማድኑ እዛ ላይ መላእክቶችን ጠርቶ የዳነ ሰው አለ አዎ ወንጌሉ በቀጥታ እናገራላ መልአኩን ጠርቶ ስሙን ጠርቶ ማለት ነው እሺ ሊያሳየን ነው አዎ አንብቦ እሺ ጥሩ እሺ መዝሙር ስንት እንግዲህ አስቡ መልአክን ጠርቶ የዳነ ሰው አለ ሊለን ነው ወዳጃችን ኦኬ ሊያሳየን ነው እሺ ምዕራፍ 34 ቁጥር 7 ቆይ ዳንዬ ይቅርታሽ ወንድሜ ቁጥር 7 yes እሺ እሺ ያው የእግዚአብሔርን መልአክ በሚፈሩት ዙሪያ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል ማንም ማድናቸው አሁን እኔን አይደለም የምትጠይቀኝ አሁን አንተ የምታሳየኝ እዚህ ቦታ የተጠራ ማድናቸው ብለ የተጻፈው እሱ ስለሱ አይደለም እያወራን ያለው ሲጠራ የሚያድን አለ ብለሃል የሚያድን አሳይ መጀመሪያ ይሄው እኮ ያነበብኩ እኮ ነው ማን ነው የእግዚአብሔር መልአክ መልአኩን ማን ነው የጠራው መልአኩን ማን ነው የጠራው ማን ነው የጠራው መልአክ አንተ እግዚአብሔር ከፈራክ እሱ ራሱ ያንተ ዙሪያ ይሰፍራል እኔ ጠየቅኩ ሲጠራ የሚያድን መልአክ መጀመሪያ ያሳይ አለ ብለሃል ሲጠራ ማን ነው እዚህ ክፍል ላይ እሺ ልናገር እሺ ዳኒ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ሁላችሁም አንብቡ የእግዚአብሔር መልአክ እግዚአብሔርን የሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መልአኩን ማን የጠራው መልስ እሱን መጀመሪያ ማን ነው መልአኩን የጠራው አንተ እግዚአብሔር ከፈራክ ማን ነው መልአኩን የጠራው ስሙ ሲጠራ ቆይ አንዴ ስለ እግዚአብሔር አታንሳ ወላጅ አሁን ስለ እግዚአብሔር መርሳት አለብህ አሁን ስለ እግዚአብሔር አይደለም ጥያቄው መልአኩ ስሙ ሲጠራ የሚያድን መልአክ መዝሙር ላይ አለ ብለ ዋሽተሃል ከሱ ነው አስተካክለ የምትሄደው እዚህ ጋር የተጠራ ይሄው ቆይ አትደረብ ብራዘር አንብብል ቀጥታ አንብብል ቆይ አትደረብ ብራዘር አትደረብ እንደሱ አንሄድማ ብራዘር ይሄው መልአኩ እዚህ ጋር ማን ነው መልአኩን የጠራው ማንም አልጠራም አንዴ አሁን ቅድም ሲጠራ አዎ ማስረጃ አለ ብለሃል ሲጠራ ደርሶ ያዳነ መልአክ መጀመሪያ ያሳየኝ ሌላ ቦታ ላይ ከመሄዳችን በፊት
ይሄው ቃል በቃል ያድንሃል እያለ ነው። ቃል በቃል ይሄንንማ ጨረስከው። ይሄንን መልአክ ማንም አልጠራም ማለት እኔ አሁን ስሙ ሲጠራ መጥቶ ያዳነ መልአክ ነው ካንተ እንፈልገው። የአንተ ጠሬታ እኮ አይጠብቅም ማለት እኮ አንተ ዋናው እግዚአብሔር መፍራት ነው የምትጠብቀው። እሱ ሌላ ጉዳይ ነው። እኔ ጠየቅኩ ስሙ ሲጠራ የሚያድን መልአክ አለ ብለሃል ወይ? ተሳስቼ ነው የለም በል። አሁን ካለ ግን አንጣ። ይሄ ቦታ እዚህ ቦታ ምዕራፍ 34 ቁጥር 7 ላይ ቃል በቃል አንብበ ሁላችሁም አንብበ ወንጌል ያላችሁት ይሄንን ቃል በቃል ተናገርክ። ስሙን ማንም አልጠራውም ማለት ዘጋ ነው። ዋና ዳንያ ዋናው ነገር ቆይ ያንተ ዋና አይደለም የኔ ዋና ነው። አሁን የምናስተናግደው ያንተ ነው ዋና አይደለም የምትጨነቀው። በየትኛውም የመጽሐፍ ቅዱስ ክፍል ላይ ስማቸው ተጠርቶ ያዳኑ መላእክቶች ካሉ ከእግዚአብሔር ቃል አሳየኝ። እሺ ላሳይ። እሺ ጠብቀኝ። አሁን ጠብቃል አለ ብሎ መዝሙር 34ን አወራ የለም ማለት ነው። ኦኬ ለዚህ ነው አሁን እዚህ ክፍል ላይ የጠራው ክፍል ላይ ማን እንደተጠራ ግን እኔ ላሳያችሁ። እሱ የለም የተጠራ መልአክ የለም፣ ዘግተናል። አሁን ቆይ አንተ ያዝ ንገረ አትደረብ ጨርሰን ነው የምንሄደው። አንተ እስከዛ እሱን ደግሞ ሄደን እናወርዳለን። ይሄው እዚህ ክፍል ላይ ደግሞ በደምብ ሰው ማን እንደተጠራ ነው። ይሄው ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። ሃሌሉያ። ይሄ ችግረኛ ወደ ማን ነው የጮኸው? የማንን ስም ነው የጠራው? የእግዚአብሔርን ስም ነው የጠራው። አየ የጠቀሰው ክፍል ላይ የሚያወራው የተጠራው መልአክ አይደለም። የተጠራው ማን ነው? እግዚአብሔር ነው የተጠራው። እግዚአብሔርም ከመከራው ሁሉ አዳነው ነው የሚለው የአምላክ ቃል። አየ ያኛ ቦታ እንደዛ አይልም። ቃል በቃ እንደዛ አይልም። አንተ ሚውት አርክ ብራዘር። ያነበብኩላችሁ ቁጥር 6ን አያውቁትም። እሱ የሚያውቀው ቁጥር 7ን አይልም። ያ ክፍል ያ ቦታ ይላል። አንድ ቁጥር ነው ከፍ ብዬ ያነበብኩት። አልዘለልኩም እንኳን ቁጥር ወንድም አለ። አይ የእግዚአብሔርን ቃል እንኳን ከጠቀሱላችሁ በላይና በታች እንኳን ሄዳ አታነብም። ጊዜ የለህማ ወዳጄ። ለመከራከር ነው እንጂ የምትመጣው የእግዚአብሔርን ሐሳብ ለመረዳት ለማወቅ አይደለም የምትመጣው። እግዚአብሔርን ፈለኩት። እንደውም ከፍ ብዬ ላንብብልህ በደንብ እንድትረዳው። ማንን ፈለኩት? እግዚአብሔርን። ሚካኤልን ገብርኤልን የፈለገ ሰው አለ? የለም። እግዚአብሔርን ፈለኩት። ከዛስ መለሰልኝም። ሃሌሉያ። ማንን የፈለገው? እግዚአብሔርን። ቅዱሳንን፣ ጻድቃንን፣ መላእክትን ፈልጓል? በጭራሽ። ማንን ነው ፈለኩት የሚለው? እግዚአብሔርን ፈለኩት። እግዚአብሔርን ምን አለ? መለሰልኝና ከመከራዬ ሁሉ አዳነኝ። አየ ሰው እግዚአብሔርን ሲፈልግ ወደ እግዚአብሔር ሲጮህ እግዚአብሔር ከመከራው ሁሉ ያድነዋል። የእግዚአብሔር ቃል ይሄን ነው የሚናገረው። የተፈለገው በዚህ ክፍል ላይ የተጠራው ማን ነው ካልክ መልአክ ነው? አይደለም፣ እግዚአብሔር ነው የተጠራው። የተጮኸው ወደ ማን ነው? ወደ እግዚአብሔር ነው የተጮኸው። ወደ መልአክ ሰው ይጮሃል? አይጮህም። አለ ብለሃል። ና ቀጥል። ሌላ ክፍል ልስጥ። አንተ ዳንኤል። እሺ አሁንም እዛ ቦታ የዳንኤል መጽሐፍ ላይ ምዕራፍ 3 ቁጥር 49 አንብብል። መዝሙር እሺ ዳንኤል ቁጥር ስንት? ዳንኤል እሺ እኮ ዳንኤል ምዕራፍ 3 ቁጥር 49። እሺ 49 እሺ ዳንኤል ምዕራፍ 3 ቁጥር 49 የለውም። 30 ነው ያለው የመጨረሻው። ኦኬ እሺ ምዕራፍ 10 ቁጥር 21። እሺ ምዕራፍ 10 ቁጥር 21 ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቆች ከሚካኤል በቀር ማንም የሚያጽናናኝ የለም ይላል። ምን ማለት ነው? ይሄ አስረዳኝ እስቲ። እኔ አላስረዳም። ከእግዚአብሔር ይኸው ከሚካኤል በቀር ይላል። ለአስረዳም ሌላ ርዕስ አላወራም ብራዘር። አሁን ሌላ ርዕስ አላወራም። እዚህ ክፍል ላይ የተጠራ መልአክ አሳየኝ።
እኮ ከሚካኤል ሌላ ርዕስ የለም። አሁን እኔ እዚህ ወደ ሚካኤል የጠራ ሰው ካለ አንጣ። ወደ ሚካኤል የተጣራ እርዳኝ አግዘኝ የተጣራ ካለ አንጣ ብራዘር። እሺ የኛ ቦታ ነው ፈለግከው? አዎ ጥያቄ እሱ ይሄ መዝሙረ ዳዊት ሰጠውኮ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ እኮ ቃል በቃል እኮ የእግዚአብሔር መልአክ ያድናል ብሎ ቃል በቃል እኮ አንብባል እኮ ሚዩት አርግ። በቃ ሁለተኛ ዙር ገባ እኮ ማመን አለ። አንደኛው አንዴ ሚዩት አርግ ብራዘር። ሁለተኛ ዙር ገባ። የለም ያለውን አሁን ሲያጣ ድጋሚ ሁለተኛ ዙር ላይ ወደዛ ራሱን ጥቅስ ራስህ እኮ ነው የለም ያልከው ብራዘር። የተጠራ የለም በቃ የለም። አንዴ ሚዩት አርግ ብራዘር። እነዚህ የተራ ጨዋታ ከኛ ጋር ጨዋታ እውቀት ካለ ሄደ መጽሐፍ ቅዱስን አንብብ። ገብቶኛል። ስለዚህ ማመን አለበት። የጥቅስ መቀበል አለበት ነው። በቃ ሚዩት ብራዘር፣ ሚዩት አርግ ብራዘር። ከሌለ በቃ አንሰማ። ሚዩት አርግ ብራዘር። ጊዜ ማባከኛ የለም እኛ ጋር። ኦኬ እንዴ የለም ብለህ የጨረስከውን ድጋሚ ዙር አለ ብለህ ደግሞ እናውራ። ሼም እኮ ነው ብራዘር። የእግዚአብሔር ቃል ውስጥ ፍጥረት ተስፋ የሚያደርገው በዙፋኑ ላይ የተቀመጠ አንድ ጌታ ነው ያለው ብራዘር። አንድ ጌታ ነው ያለው። አየህ፣ አንድ ጌታ፣ አንድ ንጉስ ነው ያለው። ስሙ ሲጠራ የሚሰማ የሚመልስ ጌታ ነው ያለው። በሰዓት ውስጥ ብታልፍ፣ በባህር ብትሰምጥ፣ በምትሄድባቸው በየትኛውም የህይወት ምዕራፍ ውስጥ ሲጠራ የማያሳፍር ጌታ አንድ ጌታ አለ። ተኝቶ ይሆን ብለህ የማትሰጋበት ብራዘር፣ አንቀላፍቶ ይሆን ከሰው ጋር እየተጫወተ እንደ ወር ዘንግቶኝ ይሆን እማትለው ብራዘር፣ ለጨዋታ ይዞ እኮ ሰው እያዋራው ቢዚ አርገውት ይሆን እማትለው በዙፋኑ ላይ የተቀመጠ አይ በሱ ዘንድ ምሽት የሌለ ወዳጄ እንቅልፍ ድካም የሌለ አምላክ አለ በዙፋኑ ላይ የተቀመጠ። በጨነቀህ ጊዜ ወደሱ ብትጮ ፈጥኖ የሚመልስ የሚደርስ ጌታ። እሱ እኮ ካልጠበቀ ጠባቂዎች ከተማን የሚጠብቁ በከንቱ ይደክማሉ ብራዘር። አይ ያስቀመጥካቸው ጠባቂዎቹ ጌታ ካልጠበቀ በከንቱ ይደክማሉ። አይ በመከራ ቀን መሸሸጊያ የሆነ ጌታ እግዚአብሔር። የእሱን ስም ደግሞ የሚጠራ ሁሉ አያፍርም። አሁን የምትጠራቸውን ምናምን መላእክቶች፣ ጻድቃን፣ ቅዱሳን የምትላቸውን ብራዘር ልትመካባቸው አትችልም። ለምን? አሁን ማርያምን በዚህ ሰዓት ላይ የሚጠራት ሰው ማርያም አትሰማውም። በጣም ዘፈኒ ፓርት እሱ ነው። ማርያም አትሰማም። አሁን የለችም። በሰማይ ሆና አይደለም በምድር ሆና እንኳን ሰው መስማት አትችልም ማርያም። አይገርምም? የራሷ ችግር ለራሷ እንኳን መፍትሄ እኮ መስጠት አትችልም። ለምን? ሰው ናታ። አሁን ዝቅ እያደረግናት እኮ ያለን ነው የሚመስለው። ልጇን የሚያክል ያውም የ12 ዓመት ልጅ ያለው ሰው ልጅ ሲጠፋበት ያለውን ፔን አንደርስታንድ ያደርጋል። ወንድም አለ 3 ቀን አንድ ቀን ልጅ ሲጠፋብህ፣ ኧረ አንድ ቀን ብዙ ነው። ያውም ሰው በተሰበሰበበት እንዲህ ለበዓል የወጣ ህዝብ ተገልብጦ በወጣበት ስፍራ ላይ ለ10 ደቂቃ ልጅ ማጣት በጣም አስጨናቂ ነው። እንደወላጅ እንዳውኑ አይደለም። ልጅ ላይ ጂፒኤስ አይተ አርገ ልጄን ፈልጌ ያገኘዋለሁ የምትልበት ታይም አይደለም። መጥፋትን አይቶ ልጅ በስልክ አስደውሎ እዚህ ቦታ ነኝ የሚልበት ቦታ አይደለም ያለው። ቴክኖሎጂ አይደለም ያለው ብራዘር። በዛ ለወላጅ ከባድ በሆነ ታይም ላይ 3 ቀን ሙሉ ልጇን አጥተዋለች። ጭንቀት ነው። አየ ሐዘን ነው። በጣም ከባድ ህመም ነው። ይሄንን ለመረዳት ልጅ ያለው ሰው ነው የሚረዳው። ልጅ ያለው ሰው he feel it፣ ይሄንን ፔን ያውቀዋል። በዛ ፔን ውስጥ
ለራሷ ግን መሆን አልቻለችም ማርያም። አልቻለች። 3 ቀን አይ ለራሷ እንኳን መሆን አልቻለችም በምድር ላይ ሆነ። ይሄ ገርማል እንዴ! በጣም ብዙ ቀን ጌታን ፍለጋ ትሄድ ነበረ ብራዘር። አይ በቃ ላይፍ ስታይሏ ልክ እንዳንተና እንደኔ እናት ናት፣ የጌታዬ እናት። ክብር ለእግዚአብሔር ይሁን። ልክ እንዳንተ ልክ እንደኔ እናት በቃ ልጇ ሲጠፋባት የምትፈልግ ፈልጋ የምታገኝ እዚህ ጋር እኮ ነው ብላ የማትረጋጋ የማታቅ ብራዘር፣ ልክ እንዳንተና እንደኔ እናት። ጌታ ከዚች እናት ሲወለድ አላፈረም፣ አሁንም አላፍርባትም። አየ ጌታ የተለየች ማርያም፣ በጣም ሱፐርናቹራል ባህሪ ያላት፣ ከሰው ትንሽ ወጣ ያለች፣ ከመለኮት አነስ ያለች ተደርጋ የእግዚአብሔር ቃል ውስጥ አልተቀመጠችም ብራዘር። አየ ጌታ ከዚች እናት ሲወለድ አላፈረባትም። ምክንያቱም ጉዳዩ ከሷ ጋር የተገናኘ ነገር ስለሌለው ብራዘር። እግዚአብሔር ነው እንጂ አየ ራሱን ሰው የሆነው ሰው አይደለም ወደ ፈጣሪነት የሄደው። ማርያም አይደለችም ወደ ፈጣሪነት የተጠጋጋችው፣ እሱ ነው ራሱን ዝቅ ያደረገው። አየ ጌታ ካላፈረባት እኔ አላፍርባትም። በቃ መጽሐፍ ቅዱስ ውስጥ እናንተ የምትፈልጓት ማርያም የለችም። ጌታ አላፈረባትም፣ እኛ ክርስቲያኖችም አናፍርባትም። እናንተ ካፈራችሁባት ሌላ ለየት ያለች ማርያም መጽሐፍ ከጻፋችሁላት ለምንድን ነው የጻፋችሁላት? ስላፈራችሁባት። ሌላ ኢሜጅ ለመፍጠር ነው የፈለጋችሁት ብራዘር። እኛ ግን አናፍርባትም። ለምን እናፍርባታለን? ጌታ ያላፈረባትም፣ እኔም አላፍርባትም። ጸሎትን አትሰማም? አዎ በቃ ጸሎትን የማትሰማ ማርያም በማግኘቴ ለምን አፍራለሁ ብራዘር? ጌታ አላፈረባትም ብራዘር። እናቴ እኮ እንደ ሌላው እንደ ተራ እናት አይደለችም ብሎ አልተናገረም ብራዘር፣ አልተናገረም። አየ ሞት አያያትም ታረጋለች አላለም ብራዘር፣ አላለም። የሷ መሞት ቁም ነገር ስላልሆነ ብራዘር፣ ከሌላው የተለየ ነገር ስላልሆነ አልተጻፈም። አየ ማረጋቸው የተጻፈልን አሉ። ከእግዚአብሔር ሐሳብ ጋር ግንኙነት ያለው ሐሳብ ስላለ ተጽፎልናል። ያረጉ ሰዎች አሉ፣ ሞትን ያላዩ ሰዎች አሉ ብራዘር። ማርያምስ አንቀላፍታለች። በምን በጌታ የሷ ዓለም ማረግ ኢሹ ሆኖ በእግዚአብሔር ቃል ውስጥ አልተጻፈም። ማርያም ድንግል ናት ትለናለህ። ዘላለማዊ ድንግል ናት። የት አግኝተህ ብራዘር? የት አግኝተህ? ማን መርምሮ ማን ቼክ አድርጎ ብራዘር? የእግዚአብሔር ቃል የሚናገረው የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። አየ የእግዚአብሔር አጀንዳ ማርያምን ድንግል አድርጎ የማስጠበቅ አጀንዳ ያለው መች ድረስ ነው? የበኩር ልጇ እስኪወለድ ድረስ። መጽሐፉ የሚናገረው ይህንን ነው። የበኩር ልጇን እስክትወልድ ድረስ አዎ ማርያም ድንግል መሆን ነበረባት። አዎ ድንግል ነበረች። ከዛስ በኋላ አጀንዳ አይደለም ብራዘር። ማርያም ልጅ ወለደች አልወለደች ወንድ ማለት ድንግልናዋን አጣች፣ ከምትወደው እጮኛዋ ጋር አብራ ኖረች፣ አገባችው። ለእግዚአብሔር እሱ ጉዳዩ አይደለም። ከዘላለም እቅድ ጋር ምንም የሚገናኝ ነገር የለውም። ከዘላለም ሕይወት እቅድ ጋር የተገናኘው የበኩር ልጇን ተወለደ። አዎ በድንግልና ነው የተወለደው። አዎ አለቀ። ሌላ ታሪክ አለ? የለም። ከዛስ አልተጻፈልንም። አየ የበኩር ልጇን እስክትወልድ ድረስ ግን ተጽፎልናል። ማርያም የበኩር ልጇን እስክትወልድ ድረስ ድንግል ነበረች። ሌላማ ብራዘር ኢሹ አይደለም፣ ምንም ኢሹ አይደለም። አየ ዘላለማዊ ድንግል ሆነች አልሆነች ለእግዚአብሔር አጀንዳ አይጨምርም አይቀንስም። የምትወልደው አንድ ልጅ ነው፣ እሱን ወለደች። ከዛ በኋላ ያለው የላይፍ ስታይሏ ግን ከእግዚአብሔር ዘላለማዊ እቅድ ጋር ምንም የሚገናኝ ነገር የለውም። ብትወልድ እግዚአብሔር ምን ይጎልበታል? ጌታን ከወለደች በኋላ ከምትወደው እጮኛዋ ብትወልድ ምን ችግር አለው? ንገረኝ እስኪ ምን ችግር አለው? አገባች። እጮኛዋ እኮ ነው ወዳጄ።
ባሏ ነው የሚለው መጽሐፉ። እሺ ወሰዳት። ጌታን ከወለደች በኋላ ወለደች ልጅ፣ ምን ችግር አለው? እስኪ ንገረን፣ ምንድነው ችግሩ? ይሄ ችግር በለን። የለም ድንግል መሆን የኃጢአት ማሳያ አለመሆን የኃጢአት ማሳያ አይደለም። ማን ያደረገው? ትዳርን የመሰረተው እሱ አይደል እንዴ? መኝታውም ንጹህ ይሁን ያለው እሱ አይደል እንዴ? ብራዘር ጌታ እኮ ነው ያዘዘው፣ እሱ እኮ ነው የተናገረው። መሰረቱ እኮ ጌታ እኮ ነው ብራዘር። ትዳርን እርኩስ ያደረገው ማን ነው? ማንም። ንጹህ ነው ብራዘር። እጮኛዋን ዮሴፍን ጌታን ከወለደች በኋላ ልጅ ቢኖራት ምንም ለኛ የሚጨምረው የሚቀንሰው ነገር የለም። ለእግዚአብሔር አጀንዳ ምንም የሚጨምረው የሚቀንሰው ነገር የለም። ባታገባ ምንም ድንግል ስለሆነች የተለየ ቅድስና የላትም። የተለየ ቅድስና አለ እንዴ ብራዘር? ድንግል በመሆን እያወራውኝ ያለሁት በትዳሩ ስለሚደረግ ግንኙነት። አንዲት ሴት አግብታ የምታረገው ግንኙነት አይ ከቅድስና ያጎላታል ካልክ የእግዚአብሔር አጀንዳ አልገባም ማለት ነው። በትዳር ውስጥ የሚደረግ ግንኙነት ቅዱስ ነው ወንድም ማለት። ስለዚህ ማርያምን ያረክሳታል አትልም ዮሴፍ። እግዚአብሔር ነው ትዳርን የመሰረተው። አብረው ቢተኙ እንጆይ ቢያደርጉ ምንም ኃጢአትም በደልም የለበትም። ምክንያቱም የተፈቀደለትን ነው እያደረገ ያለው። አየህ ችግር አለው የለው። ዘላለማዊ ድንግል ናት ብለህ አታውራ። መጽሐፉ ያልተጨነቀውን አንተ ለምን ትጨነቃለህ? መጽሐፉ ያላሳሰበውን ጉዳይ አንተ ለምን ታስባለህ? አንተ ከእግዚአብሔር በላይ ተጨንቀ ወዳጄ፣ ከእግዚአብሔር በላይ ተጨንቀ። አይዞ ወዳጄ፣ ጌታ እኮ አላፈረባት። አየህ የእግዚአብሔር ቃል ፎከስ ያደረገበትን ኤሪያ ፎከስ እናደርጋለን። ፎከስ ያላረገበት ጉዳይ ጉዳያችን አይደለም። ማርያም ወለደች አልወለደች በዘላለም እቅድ ውስጥ ድንግልናዋን አጣች አላጣች በዘላለም እቅድ ውስጥ ጌታን ከወለደች በኋላ ምንም የሚያገናኘው ነገር የለም። ለዚህ እኮ ነው መጽሐፍ ቅዱስ አስረግጦ እስክትወልድ ድረስ ድንግል ነበረች። ከዛስ በኋላ ጸጥ። ለምን? ይሹ አይደለም ይሹ ወለደችው ጌታን። አዎ ታስፈልግ ነበር። አየህ መወለዷን ታያለህ እንደነበረች መጽሐፉ ይነግራል። መሞቷስ ይሹ አይደለም ብራዘር። ጸጥ። ባይብል ሞታለች አይል ጸጥ። ሐዋርያው አልነገረ ጸጥ። ለምን? ይሹ አይደለም። አየህ መሞቱም መነሳቱም ግን ይሹ የሆነለት አካል ደግሞ አለ። የወለደችው ስለሱ ተጽፎልናል። አየህ ሲሞት ይጽፍላል፣ ሲነሳ ይጽፍላል፣ ሲያርግ ይጽፍላል። ለምን? የሱ ነው ማተር የሚያደርገው፣ የሱ ነው የእግዚአብሔር አጀንዳ። አየህ ጉዳዩ የሱ ነው የሚያያዘው ከኔንም ካንተም ጋራ። ሞቱም ትንሣኤውም የሚገናኘው ኢየሱስ ነው። የሱ ስለሚያያዝ ከኔ ጋራ ዛሬ ላለን ሰዎች ሞቱም ትንሣኤውም ማተር ስለሚያደርግ ተጽፎልናል። የሷስ ብራዘር መወለዷም መሞቷም ከኛ ጋር ምንም የሚያገናኘው ጉዳይ የለም። የእግዚአብሔር አጀንዳ የሆነ ታይም ይመጣል እሷ ጋር ያንን አጀንዳ ትቀበላለች፣ ያንን አጀንዳ ታስተናግዳለች። ከዛስ በኋላ የእግዚአብሔር አጀንዳ ይቀጥላል። የማርያም ሕይወት እንደማንኛውም ሰው ይቀጥላል። ታትስ ኦል ብራዘር። አየህ እግዚአብሔር ፎከስ ያላረገበትን ኤሪያ ለምሮ ቤተክርስቲያን የምትፈልገው ልዩ አጀንዳ ስላላት ታትስ ኦል። ይሄው ዛሬ ድረስ ቤተክርስቲያን ውስጥ የሚደረገው ልምምድ እኮ ይሄ ነው። አርጋለች ትላለህ ብራዘር። ማረጓን የምትፈልገው አንተ ነህ። ለምን? እንደ ክርስቶስ ኢየሱስ ህዝቡ እንዲቀበላት ስለምትፈልግ። እንደውም በሞተችበት ቀን ነው ራሱ የተነሳችው የሚል ትውልድም አለ እዛው ቤተክርስቲያኒቷ ውስጥ። አንዳንዱ ደግሞ አይ 3 ቀን ይሁን ምናምን ቆይታን የተነሳችው ይላል ብራዘር። አየህ እንደ እግዚአብሔር ቃል ላለመኖር ቤተክርስቲያን ቆርጣ ስለተነሳች የራሷን የሆነን ማርያም መሳል ስለፈለገች ነውና ቁም ነገሩ ምንድነው? ቁም ነገሩ ምንድነው ጋይስ? እግዚአብሔር ያተኮረበትን ቦታ ነው እኛ የምናተኩረው። ጌታ ፎከስ ያደረገበት ቦታ ነው የኛ ፎከስ። ከዛ ውጪ አይመለከተንም ብራዘር።
ማርያም ራሷን እንኳን መርዳት የቻለች እናት አልነበረችም። ይቺ እናት እናፍርባታለን? አናፍርባትም። ዛሬ አልረዳችንም ብለን እናኮርፋታለን? አናኮርፋትም። ለምን ነው የምታኮርፋት? ማርያም እኔን አትወደኝም ብዬ አያደርገኝም። ብራዘር አያደርገኝም። ለምን? እንኳን ለኔ አይደለም ለራሷ እኮ መድረስ አልቻለችም ማርያም። ብራዘር አየህ፣ ራሷ እኮ መፍትሄ እኮ አልነበረችም። ሰዎች መጥተው ችግራቸውን ሲነግሯት እሷ አልነበረችም ፈቺዋ። አንተ ነህ በዚህ ተመን ያለው ትውልድ፣ ኦርቶዶክሳዊ ወንድሜ፣ ካቶሊካዊ ወንድሜ፣ አንተ ነህ ግራ ይገባ። እርጅኝ፣ አግዥኝ፣ ፍችልኝ፣ አድኝኝ እያልክ ያለው አንተ ነህ። እሷ እኮ ነግርሃለች፣ አልሰማትም እንጂ ምን አለች መሰለ? የሚላችሁን አድርጉ። በቃ ዘጋች። አየህ፣ ይሄ ከኔ በላይ ነው። የሚላችሁን ብቻ አድርጉ ነው መልሷ። ይሄ ነው። አየህ፣ ከዚህ ሌላ ማርያም ምንም መፍትሄ ልትሆን አትችልም። የማርያም የመጨረሻ መፍትሄ ኢየሱስ የሚልህን አድርግ ነው። በቃ መልስ ትፈልጋለህ? የጎደለ ነገር አለ በህይወት እንዲሞላ ትፈልጋለህ? ተአምር ትፈልጋለህ? ኢየሱስ የሚልህን አድርግ። ሌላ ታሪክ የለም ብራዘር። ማርያም ማርያም እያልክ ብትጮ ዘመንን ብትጨርስ መልስ የለም። የሚላቸውን ባያደርጉ ኖሮ በዛ ቤት ውስጥ ተአምር አይደረግም ነበር። ከአቅሟ በላይ ነው። ይዋፍቱ ነው። ያንተ ጉዳይ ከአቅሟ በላይ ነው። ለራሷ መፍትሄ ያልሆነችም ማለት ከአቅሟ በላይ የሆነውን ነገር አትጠይቃት ብራዘር። አትችለውም። አለመቻሏ ንቀት አይደለም። አለመቻሏን ስንነግር እየናቅናት አይደለም። ሪያሊቲውን ነው እየነገርን ያለን። ወዳጆች አይኖቻችሁን አንሱ። ተአምር አድራጊ ጌታ ነው ያለን አለን። እስከ ዓለም ፍጻሜ ድረስ እኔ ከማጋ ከናንተ ጋር እሆናለሁ እኮ ያለ ጌታ አለ። ወዳጄ ለምን ግራ ትጋባለህ? ማርያም አሁን ከኛ ጋር አይደለችም። ማርያም ከኔ ጋር አይደለችም፣ ካንተ ጋር አይደለችም። እስከ ዓለም ፍጻሜ ድረስ ከናንተ ጋር ግን እሆናለሁ ያለ የተአምሩ ባለቤት አለ። እሱ ያለ ያሌለ ሰው ለምን ትጣራለህ? ማለት ለምንድን ነው ኢየሱስ የማይታያችሁ? ለምንድን ነው እኔ ከናንተ ጋር ነኝ ያለው ጌታ ለምን ነው የማይታያችሁ? ብራዘርስ እኔ ነኝ ያላለችሁን ለምን ትፈልጓታላችሁ? እሷ እኮ የለችም፣ አይደለችም፣ አብራህ አይደለችም። ስትጮ ጉሮሮ ደርቆ ትታመም ይሆናል እንጂ ማርያም ካንተ ጋር አይደለችም። ካንተ ጋር ሆናለሁ ያለ ጌታ አለ አይደል? ለምን ጌታ ይርቃችኋል? ብራዘር ነው አውለ ጌታ እግዚአብሔር ይራቃችሁ ጌታ ይራቃችሁ ምናምን ሰዎች ካላችሁ ጌታ ይራቃችሁ ሰዎች ማለት እግዚአብሔር እንደሚሰማችሁ ምናምን የማታውቁ ሰዎች እንደዚህ አይነት ሰዎች ካላችሁ ችግር አለ ማለት ነው። እናንተ ጋር ችግር አለ ማለት ነው። አየህ ከእግዚአብሔር ይርቅ ማርያም ከቀረበች ከእግዚአብሔር ይርቅ መልአክ ከቀረበ ችግር አለ ብራዘር። ልክ ነው። አየህ ያ ስሜት የሚፈጠርበት ሰው ምን አይነት ሰው እንደሆነ ታውቃለህ? ዳግም ያልተወለደ ሰው ነው። ከእግዚአብሔር ከአባት ይልቅ ሌሎች የአባት ቤተሰብ ለምታስባቸው ሰዎች እንዳሉ ልጆች የነበሩ እነሱ ካንተ ልጅነት ይልቅ የነሱ ልጅነት የሚታይ ከሆነ ችግር አለ። ጠርጥር ብራዘር። ራስን ቆም ብለህ ዳግም መወለድ አለብህ። በውስጥ የአባትነትን የጌታን የአባትነት መንፈስ በውስጥ ኮንፊርም የማያደርግ ነገር ካለ ጠርጥር ራስህን ብራዘር። ዳግም መወለድ አለብህ። ሪዝኑ እሱ ነው። የተወለዱ ሰዎች ግን አባታቸውን የሚያዋሩበት ድፍረትና መንፈስ ግን አላቸው። አሁን ጴንጤ ትዝ አይለውም፣ ገብርኤል ትዝ አይለውም፣ ሚካኤል ትዝ አይለውም። ብራዘር ከገብርኤል ከሚካኤል ከማርያም ይልቅ ትዝ የሚለን የሚጠጋጋን ወዳጅ አለ። ስሙ ይባረክ። ጌታ በሚያውቀው በጣም ሩቅ ናቸው ለኛ። መላእክቶች በጣም ሩቅ ናቸው። ቅዱሳን ጻድቃን ከእግዚአብሔር አንፃር በጣም ሩቅ ናቸው ለኛ። ሩቅ ናቸው። ኧረ ሩቅ አይደሉም። ትሆን እባክህ እንደው ምን አድርጎ የምትል ነው? ከእግዚአብሔር ይልቅ ቅርብ ናቸው።
አይ ከእግዚአብሔር ይልቅ ለምን ታወዳደራላችሁ? ከእግዚአብሔር አወዳድራለሁ ስል ከእግዚአብሔር ይልቅ ከእግዚአብሔርና ከመላእክት ውድድር አትግባ። እግዚአብሔርና መላእክትና ቅዱሳንና እግዚአብሔርን ለምን ታወዳድራለህ? አንተ ስላወዳደርክ ብራዘር። እኔ አላወዳደርም። ለምን ካላወዳደርክ ይሄው ንገረን። ከእግዚአብሔርና ከመላእክት ይልቅ ለአንተ የሚጠጋጋህ የቅርብህ ማን ነው? በፍጹም ከእግዚአብሔር ጋር የሚነጻጸር ምንም ነገር የለም። ቅዱሳን መላእክት በል አይነጻጸሩም። ሲጀመር ማነጻጸር የጀመር ካንተ እንጂ መጽሐፍ ቅዱስም አያነጻጽርም። እየጠበቅኩ ነው። መልስ እየጠበቅኩ ነው። አልመለስክም ብራዘር፣ አልመለስክም። መልስ። ከእግዚአብሔርና ከማርያም ይልቅ ለአንተ ቅርብህ ማን ነው? እግዚአብሔር በሁሉ ቦታ ይገኛል። በሁሉ ቦታ አለ። ሁሉን የፈጠረ ነው። አንድ አምላክ፣ ሌላ አምላክ የለም። ዳንኤል ምን ነካ ግን? ማን ነው ቅርብህ? አሁንም አልመለስክ። ማን ነው ቅርብህ? ይኸው አስረግጬ እግዚአብሔር ከሁሉም ጋር መነጻጸር አይችልም። ቅርብ እግዚአብሔር ነው። ማን ነው ቅርብህ? ብራዘር አልመለስክም። እግዚአብሔር ነው ቅርብህ። እግዚአብሔር ነው ቅርብህ። አዎ እሺ። ማርያም በሁሉ ስፍራ ላይ ትገኛለች? ትገኝ ትችላለች። በመንፈስ እኮ ነው። በመንፈስ በሁሉ ስፍራ ትገኛለች። ሁሉም ቦታ ላይ አዳምጠኝ። ሁሉም ቦታ ላይ የሚገኝ እግዚአብሔር ነው። ቆይ ስለ እግዚአብሔር አታወራ። ስለ ማርያም የጠየቀው በቃ ችግር እኮ እኔ ብቻ ላምልከው ነው የምትል አንተ። ይኸውልህ ዳንኤል ወዳጅ የጠየቅኩን ጥያቄ ማርያም በሁሉ ስፍራ ላይ ትገኛለች ወይ? አዎ በመንፈስ ትገኛለች ብላል። ማስረጃ አንጣ ከእግዚአብሔር ቃል። እንዲህ እግዚአብሔር በሰጣት ጸጋ ትገኛለች። በቃ እኔ ኮሙኒኬት አደርጋለሁ። እግዚአብሔር የሰጣትን ጸጋ እኔ ኮሙኒኬት አደርጋለሁ። አንጣ ከእግዚአብሔር ቃል። ምን በሁሉም ትገኛለች የሚል ወይ ከኔ ጋር ኮሙኒኬት እንደሚያደርጉ እግዚአብሔር ብራዘር፣ የተጠየቅኩን ጥያቄ ፎከስ ከኛ ጋር ኮሙኒኬት ያደርጉ ብራዘር፣ አንዴ ረጋ በል። እሱ ያንተ ጥያቄ ነው። የኔ ጥያቄ ማርያም በሁሉ ስፍራ ላይ በመንፈስ ትገኛለች ብላል። ማስረጃ አንተ። እኔ ደግሞ ነገርኩ ቅዱሳን ከኛ ጋራ ማስረጃ። እኔ አሁን የጠየቅኩ ላይ ፎከስ አድርግ። የተጠየቅኩ ላይ ፎከስ አድርግ። በጸሎት እንገናኛለን። የጠየቅኩ በሁሉ ስፍራ ላይ ትገኛለች ብለሃል። ማርያም በሁሉ ስፍራ መገኘት ስትል አብራራው። ምንድነው በሁሉ ቦታ መገኘት? ምንድነው አንተ ነው ያልከው? ማርያም በሁሉ ስፍራ ላይ ትገኛለች ብለሃል። በሁሉ ቦታ ያንተ ጥያቄ እኮ ነው። ጥያቄ እኮ ነው። አንተ ነው ያልከው። በሁሉ ስፍራ ላይ ትገኛለች ያልከው አንተ ነህ። ማስረጃ አንተ እዴ አዳምጠኝ። ቆይ እኔን አዳምጠኝ። በሁሉ ስፍራ የሚገኝ በሁሉ ቦታ ያለ እግዚአብሔር ሆኖ ሳለ አንተ ቅዱሳንን መላእክትን ያወዳደርክ መጣ። ስለ እግዚአብሔር አታውራ። አሁን የለም ካልከኝ እቀጥላለሁ። ቅዱሳንም እኔ ከኔ ጋር ኮሙኒኬት ያደርጋሉ አልኩ። የተጠየቀው ጥያቄ ማርያም በሁሉ ስፍራ ላይ ትገኛለች ብለህ ቀጥፋል። ምን ማለት ነው? ምን አልቀጠፍኩም። ምን ማለት ነው? እግዚአብሔር በሰጣት ጸጋ ከኔ ጋር ኮሙኒኬት ታደርጋለች። እንደምትገኝ የሰጣትን ከኔ ጋር እንዳረገችው አሜሪካ ካለው ሰው ጋር ታደርጋለች። አንተ ማስረጃ አንተ ማስረጃ ወደ ማስረጃ ይሄው ነገርኩህ እኮ ኮሙኒኬት እንደሚያደርጉ ነው። ማስረጃ ከእግዚአብሔር ቃል ጋር ማስረጃ ከእግዚአብሔር ቃል ከኛ ጋር ኮሙኒኬት ያደርጋል። ማስረጃ ብራዘር አንተ አንተ ማስረጃ አትሆንም። አንተ ማስረጃ አትሆንም። ከእግዚአብሔር ቃል ማስረጃ አንጣ ወዳጅ ካለ እኛ ሳይሆን ቅዱሳን እና መላእክት ከእግዚአብሔር ጋር ከኛ ብልቶች ነን እንገናኛለን። ጥቅስ ከእግዚአብሔር ቃል ጥቅስ ማስረጃ አንተ አይደለም በለኛ እኛ ጸሎት ከነሱ ጋር በጸሎት አንገናኝ። ኮሙኒኬሽናችን ተቋርጧል ብለህ አረጋግጥልኝ። አንተ አረጋግጥልኝ። አትደረብ። መጀመሪያ አንተ ላወራኸውና ለሳትከው እኔ ማስረጃ ማቅረብ አይጠበቅብኝም። ምን እግዚአብሔርን አመልካለሁ እያልኩ ምኑን የሳትኩት? ቆይ አትደረብ። አይዞህ ብራጂ። አየህ እናንተ ለሳታችሁት ትምህርት እኛ ማስረጃ ማቅረብ አለብን የለብንም? እኛ ያንተን የሳትክኝ አልሳትም። አይዞህ ብራጂ። ይኸው ካልሳትክ አልሳትኩም ብለህ ታምን ከሆነ በየትኛው የመጽሐፍ ቅዱስ ክፍል ላይ መሰረት አድርገህ ነው ማርያም በሁሉ ስፍራ ላይ ትገኛለች ያልከው?
እኔ በሁሉ ስፍራ በጸሎት ኮሚኒኬት እንደምናደርግ መጽሐፍ ቅዱስ ማስረጃ አዳምጠኛ እስቲ እስኪ አዳምጥ አንተ አዳምጥ። እኛ ብልቶች ነን። ብልቶች ስለሆን ኮሚኒኬት እናደርጋለን። ማስረጃ ግንኙነታችን አልተቋረጠም። ማስረጃ ያ የሚሆነው ደግሞ ጸሎት ነው። ጸሎት የሚደረገው በምንድነው? በመንፈስ። አይዞህ ወዳጄ ማስረጃ። ኧረ ኦርቶዶክስ ላታሰድዱ ነው። ማስረጃ እያለህ ነው። ማስረጃውን ለምን አትነግረው? ዝም በይ አንቺ። ቴንክ ዩ። ምንም እኮ በቃ የረባ ነገር እኮ እየተናገርክ አይደለም ወይ? በትክክል አስረዳው። ምኑና ማስረዳው? እስቲ ንገሪኝ። ምንድነው እኔ እንትን ያልኩት? ማስረጃ አዳምጪ። ቆይ አንቺ ቅዱሳን መላእክት ከኛ ጋራ ኮሚኒኬት እናደርጋለን። አልተቋረጠም። ብልቶች ነን። በቃ ማስረጃ። አዳምጠኛ። ቆይ ይኸውልህ አሁን የምታወራው ይኸውልህ ወንድም አለም የፖለቲካዊ አቋም አለን ብትነግረን ወይ ደግሞ የስብሰባ አቋም መግለጫ አለን ብታወራ። ስፍራ ስትል መጣው በየቦታው ሊገኝልህ ነው እንዴ? ደስ ባለ አትደረብ። እያንዳንዱ ቃል ስሜታዊ ሳትሆን ቴንኪዩ ታለ ስሜታዊ ሳትሆን መጽሐፍ ቅዱስን ግለጥና ማርያም በሁሉ ስፍራ ላይ በመንፈስ ከኛ ጋር ትገኛለች ብለህ ዋሽተሃል። ማርያም በመንፈስ በዚህ ሰዓት ላይ ከኛ ጋራ በሁሉ ስፍራ ላይ እንደምትገኝ ሁሉም ሰው ሊያገኛት እንደሚችል ማስረጃ ያንተን አቋም አይደለም። ጥቅስ ጥቀስ። መጽሐፍ ቅዱስን ግለጥና ከእግዚአብሔር ቃል እዚህ ቦታ ላይ ስለ ማርያም እንደዚህ ይላል ያለውን ማስረጃ አንተ ነገርኩህ እኮ እኔ እኮ ዳኒ እኮ አንተ እኮ አሁን ምንድን መሰለህ እያልከኝ ያለህ? ወይ አዳምጠኝ። ቀጥታ ጥቅስ ነው የምትፈልግ? አይደለም። ቆይ ቀጥታ ጥቅስ ነው የምትፈልግ? ጥቅስ ነው ከሌለ ሚውታል ኩራት ተረት ሰለቸን። ይሄ ሁሉ ትውልድ የምታየው ተረት ሰልችቶት ይወጣ ነው። ብራዘር ተረት ሰለቸን ወዳጄ። አሁን የሰለቸው ትውልድን በንግግር አታሸንፈው። ከእግዚአብሔር ቃል አውጥተህ አንተን በንግግር አትችልም። ከዚህ በኋላ የነቀ ትውልድ ነው ያለው። ምንም አትችልም። አይዞህ ወዳጄ መበርታት ነው ያለብህ። ብራዘር መበርታት ነው ያለብህ። ደጋግመህ ጸሎት ስትል ሰምቻለሁ። ይሄው አሁን ደግሞ እድል ሰጣለሁ። በሁሉ ስፍራ ላይ ስለመገኘቷ ማስረጃ ስለሌለ በጸሎት ብለሃል። ወደ ቅዱሳን የጸለየ ሰው አንተ በህይወት ለሌለ ሰው ጸሎት ያቀረበ ከምድር ሆኖ አንተ እንደምታረገው ጸሎት ያቀረበ አንድ ሰው ካለ ከእግዚአብሔር ቃል አንተ ና ማይክን ክፈትና ከምድር ሆኖ በሰማይ ላለ አካል የጸለየ አንድ ሰው ማስረጃ አንተ ከእግዚአብሔር ቃል ኬት ያመጣዋል? አይ ተስፋ አትቁረጡ። ተስፋ መልሳ ኦርቶዶክስ እኮ መልሳላት ከምድር ሆኖ በሰማይ ላለ ሰው ጸሎት ያቀረበ አንድ አካል ነን ብለሃል። ማስረጃ አንዱ ለአንዱ አይጸልይም። ማስረጃ አንተ ብራዘር። እኔ አንዱ ለአንዱ አይጸልይም። አንተ እኮ ስለ እግዚአብሔር ወደ እግዚአብሔር ስለሚጸለይ ጸሎት አልተጠየቅም ብራዘር። አንዱ ስለ አንዱ ይጸልይ የሚል ለምንድን ነው? አልተጠየቅም። እና ታዲያ ጥያቄው ካልገባ በዛ መንገድ ነው የሚመልስልህ። ጥያቄው ካልገባ አልገባኝም ነው የሚባለው። አልጠየቅኩም። ለምንድን አንተ ቀጥታ የምትፈልግ የጸለየ ሰው ንገረኝ ነው የምትል? ቅድም የዋሸውን ውሸት ነው እኔ ጠየቅኩ። ቅድም ምን አልክ? እኔ ከማርያም ጋር የምገናኘው በጸሎት ነው አልክ። አየህ፣ በጸሎት ነው በሁሉ ስፍራ ላይ የምታገኘን። እዚህም ያለም አሜሪካም ያለ አንተ ነው ያልከው። ሰው እየሰማ ነው ያለው። ጥሩ፣ አንተ እንደምትለው በምድር ሆኖ በሰማይ ላለ ቅዱስ ጸሎት ያቀረበ ሰው ከእግዚአብሔር ቃል አንተ እንዴ አንዱ ለአንዱ ይጸልይ የሚለው በቂ ነው አልኩ። አንዱ ስለ አንዱ ይጸልይ የሚለው በቂ ነው። እኔ ደግሞ አንዱ ስለ አንዱ ይጸልይ ካለ አንተ አሜሪካ ያለ ወንድምህን አንተ ወይም ዘመድህን ወይም ደግሞ ጓደኛህን ጸልይልኝ ትለዋለህ አትለው? ስማ ወንድም አለም አንዱ ለአንዱ ይጸልይ ማለት ቆይ በህይወት ስላንተ አይደለም እያለ ዜማ አንዴ ጋይስ እኔ ካለው ጣልቃ አትግቡ እድል ካልሰጧችሁ። ይኸውልህ የጠየኩት ጥያቄ በደንብ ስማ። እኔ እዚህ ሆኜ አሜሪካም ያለ ሰው ወደ ማርያም ሲጸልይ በጸሎት እንገናኛለን ብለሃል። ውሸት እንደሆነ ትውልዱ እንዲያይ ነው የምፈልገው። አንተ በምድር ሆነ መጽሐፍ ቅዱስ ውስጥ ሰው በምድር ሆኖ ኦኬ፣ ሰው በምድር ሆኖ በሰማይ ላለ አካል
ጸሎትን ያቀረበ ሰው ካለ ከእግዚአብሔር ቃል ማስረጃ አንተ አንዱ ለአንዱ ይጸልይ በሚለው መሰረት ነው መነጋገር ያለብን። ወላጅ እኔ አልጠየኩም። እሱን ደግሞ ጠይቀሃለሁ። አሁን ለጠየኩ ጥያቄ ሁሉም ይጸልያል። ለጠየኩ ጥያቄ አሁን እሱ ላይ ደግሞ እመጣለሁ። እሱ ላይ ማስጠለ ነጥብ አለኝ። እኔ ጠየኩ እዚህ ምድር ሆነ ከምድር ሆኖ በሰማይ ላለ ቅዱስ የጸለየ ሰው ከእግዚአብሔር ቃል ማስረጃ አንተ አንተ በምትፈልገው ለምን አንተ ቀጥ ብለህ ለምን ትሄዳለህ? የለም በላ ብራዘር፣ የለም ቅድም ዋሽቼ ነው እንደ ቅድሙ ዋሽቼ ነው። የለም በል ደላንተ ያስዋዋል ለማላ ነው እንዴ የምታስደርግ አንተ? ምን የለም በል የለም ነው በህዝቡን እያታለላችሁ ዘመን መጨረስ የለብህም ብራዘር። የለም ቅድም ያልኩት ከኪሴ ነው። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ከኪሴ ነው ታልፉኛላችሁ ብዬ ነበር አላለፋችሁ። አንተ ዝም ብለህ አዳምጠኝ። ሲጀምር አንተ ምን ብለህ ነው የጀመርክ? ኢየሱስ ክርስቶስ ለእናንተ ቀርባችሁ አይደለም ያለው ብራዘር። ማስረጃ የሆነ ቦታ ስትል አይደለም አንተ እንደፈለክ ይሄድ ነው አንተ የምትሸውድ አንተ ሰው የምታስከዳኩ የማያውቁትን ነው። አንዴ መነሻ ምንድን ነው አንተ ብራዘር? ጂጂ ሰው ለምን ማስረጃ ይዛሃት መጣም? ለምን አናነብም? መጀመሪያው እኮ ዕውቀት ይቀድማል አይደል? መጽሐፍ ቅዱስን መጀመሪያ እናንብብ ከመከራከራችን በፊት። ይሄ እኮ ነው ትልቁ ችግር። ሳናቅ ነው እዚህ እየመጣን የምንከራከረው። እንዴ ለምን ኦርቶዶክስ እስኪ አንቺ ዕውቀት አብራሪልኝ እስቲ። አንዱ ስለ አንዱ ይጸልይ ማለት ምን ማለት ነው? እኔ አንዱ ስለ አንዱ ይጸልይ ማለት ነው ምንም የኔ ልንገርሽ፣ ከመላእክት ጋር ከቅዱሳን ጋር በሰማያት ካሉ ነፍሳት ጋር እኛ ግንኙነታችን ተቋርጧል የሚል ማስረጃ ካመጣህልኝ እኔ ያኔ በቃ ያኔ ነው ሐሰት ነው ማለት የምትችለው። ከዛ ውጭ ግን አንዱ ላይ ይጸልይ ትልና ያለውን በቃ ችግር የለም። ከሌለ በቃ አሁን መስማት ያለበት የሌለው ሰው ያወራል አያወራም፣ የሌለው ሰው ይሰፋል። እድል ደጋግሜ ሰጥቻለሁ። የለም ከሌለ በቃ መስማት ነው ያለበት። ኦኬ ምንድነው የጠየቅነው ጥያቄ? መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር ጸሎት ተደርጎ አያውቅም። ኦኬ ጸሎት ወደ ማን ነው የሚቀርበው ነው ጥያቄው። ጸሎት የሚቀርበው ወደ እግዚአብሔር ነው። ኦኬ ጸሎት የሚቀርበው ወደ እግዚአብሔር ነው፣ ወደ ፈጣሪ ነው ጸሎት የሚቀርበው። ወደ ፍጡር የሚጸልይ ሰው ፍጡሩን አምላክ እያደረገ ነው ያለው። ለምን? ጸሎት በባህሪው የሚቀርበው ከአምላክ ጋር የሚደረግ ግንኙነት ነው። ጸሎት ማለት ምን ማለት ነው? እጅ ላይ ዲክሽነሪ አታጣ። እስቲ ሰርች አርግ፣ ወይ ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተሙትን የመዝገበ ቃላትን ክሮስ ቼክ አርግ። ጸሎት ማለት አንድ ሰው ከአምላኩ ጋር የሚያደርገው ግንኙነት ማለት ነው። ኮሙኒኬሽን ማለት ነው። ከማን ጋር? ከአምላክ ጋር። ከአምላክ ጋር የሚደረግ ግንኙነት ነው ምን ተብሎ የሚጠራው? ጸሎት ተብሎ የሚጠራው። ኦኬ ጸሎት ከፍጡር ጋር የምታደርገው ግንኙነት። እኔ እናንተ አሁን እያወራን ያለ ነው፣ ጸሎት አይባልም። ኦኬ እኔ እናንተ አሁን ወሬ እያወራን ያለ ነው፣ እየተነጋገርን ያለ ነው። ጸሎት ብለህ አትጠራውም። ጸሎት በባህሪው ከፈጣሪ ጋር የሚደረግ ኮሙኒኬሽን ግንኙነት ነው። በእግዚአብሔር ቃል ውስጥ ጸሎት ከማን ጋር ነው የሚደረገው ካልክ ከራሱ ከአምላክ ጋር። መዝሙር 65 ቁጥር 1 እና 2 ሄዳ አንብበው። ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ነው የሚለው። አየህ ጸሎት ከማን ጋር ነው የሚደረገው? ኮሙኒኬሽን ከፈጣሪ ጋር። ሰዎች ከመላእክት ጋራ በሰማይ ካለ መላእክት ጋራ ኮሙኒኬት አድርገው አያውቁ። በሰማይ ካለ ቅዱሳን ጻድቃን ጋር ኮሙኒኬት አድርገው አያውቁ። አየህ ደጋግመህ ስትጠቅሰው የነበረው ሐሳብ አለ። አንዱ ወደ አንዱ ይጸልይ የሌለ ወይ አይልም የእግዚአብሔር ቃል። አንዱ ወደ አንዱ ይጸልይ አይልም የእግዚአብሔር ቃል። ምንድነው የሚለው? አንዱ ስለ አንዱ ይጸልይ ነው የሚለው። እሱ ስለማን ነው የሚናገረው? በምድር ላይ ቤተክርስቲያን ውስጥ ስላሉ አማኞች። አየህ እሱን አሁን እናደርጋለን። ስለ አንተ አነባለሁ፣ ስለ ወንድሜ ናት ይጸልያለሁ። በሰማይ ስላሉት ተቋርጧል ወይ? የዚህ ማስረጃ ሲሰጠኝ ብቻ ነው በቃ ዳንኤል። ያኔ አንተ አንዴ ብራዘር አንዴ ኦኬ አንዴ የተጻፈልን በምድር ላይ ስላለን ሰዎች ነው። ጳውሎስ ቢጽፍ የጻፈው እኛ አንብበን እንድንተገብረው ነው። ወንድም ማለት ጴጥሮስ ቢጽፍ በሰማይ ላሉ ቅዱሳን ያንን የእግዚአብሔርን ቃል እንዲያነቡት አይደለም የተባለው። አንዱ ስለ አንዱ ይጸልይ ነው የተባለው። ያ ትእዛዝ የተሰጠው በቤተ ክርስቲያን ውስጥ ላሉ ህብረት ነው። ለዛ ሰው ምን ተብሏል? አንዱ ስለ አንዱ ምን ያደርጋል? ይጸልያል። ግን አንዱ ወደ አንዱ ይጸልያል አያላለም። አትደረብ፣ አንዴ አትደረብ። መልስ ከሌለ ለምኛለሁ
ለምን ያለው ከዚህ በላይ ነው? ብራዘር እኔ ስህተት ነኝ። እንደዛ ያልኩት ስህተት ነው። አንዱ ስለ አንዱ እንጂ አንዱ ለአንዱ አይደል። አንዱ ስለ አንዱ ነው። አንዱ ስለ አንዱ ስህተት ነው አይደል? አድገማት አለኝ አለው። እኔ ለምን ችግር አለው? እኔ ምንም እኔ አልፈራም። እኔ እኮ ምን የኔ ያህል እንትን አይደለም። መምህር አይደለሁም። የሃይማኖት ሰው አይደለሁም። እኔ ዛሬ ደፍራል። ሃሌሉያ። አሁን እሷን እንዴት እንደሆነ ላሳያ። ይኸው እንዴት እንደሆነ ላሳያ። አየህ አንተ ወደ ማርያም ትጸልያለህ ወይስ አትጸልይም? እጸልያለሁ። ወደ አንተም አሁን አንተ ወደ ማርያም ትጸልይ ምንድን ነው? ቆይ አሁን አንዱ ወደ አንዱ የሚያደርገው ስህተት ነው ብለህ ነበር ከሰከንዶች በፊት። ቆይ ይኸውልህ አይደለም እንግባባ። ስህተት ነው ብለህ ነበረ ብራዘር። የኔን ጸሎት ልንገርህና ፈጽሞ ስህተት ነው በለኝ። ስህተት ነው ብለህ ነበረ አንዱ ለአንዱ። አዎ አንዱ ስለ አንዱ አትደባልቅ። አንዱ ወደ አንዱ የሚያደርገውን ጸሎት ስህተት ነው ብለህ ነበር። ስለ አንዱ ነው። አንዱ ስለ አንዱ። አዎ አይደለም ብራዘር። አንዱ ስለ አንዱማ ግዴታ ነው። አንዱ ወደ አንዱ የሚያደርገው ጸሎት እኔ ስላንተ ጸልያለሁ። ስህተት ነው ያልከውን ላስታውስ ብራዘር። አይደባለቅብህ ብራዘር። አምልጦ እንደሆነ አውቃለሁ። አደግሞ እርግጠኛ ነኝ። እስቲ ድፈር። እስቲ ይሄንን ቃል ድፈር። ይኸው የፈለገ እኔ ልጨርስልህና ድፈረው። እኔ ወደ ማርያም የማደርገውን ጸሎት ስህተት ነው በለኝ። በፍጹም እኔ ወደ ማርያም ጸሎት ሳይሆን ልመና ነው የማደርገው ብራዘር። ጸሎት አይደለም። ወደ ማርያም ልመና አቀርባለሁ። ጸሎት ለምንልኝ እማጸናለሁ። ጸሎት አይደለም ወይ ወዳጅ? እኔ ቀጥታ እሷ እንድትፈጽምልኝ ነው እንደምነግራት። እኔ ጸሎት አይደለም ወይ? አይደለም በለኝ፣ ችግር የለም። እኔ እኮ የቤተ ክርስቲያን መጽሐፍ አለ አሁን እንገልጧል። አይደለም ካንተ የምፈልገው አይደለም በለኝ ብራዘር። እሺ እኔ ልስማኝ በቃ ለአንዴና ለመጨረሻ ስማኝ ዳኒ። እኔ አንዱ ስለ አንዱ ይጸልይ በተባለው መሰረት እኔ እመቤታችን ቅድስት ድንግል ማርያም ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመና እንድታደርስልኝ ብራዘር ቀለቡ። እሺ እኔ ወደ ማርያም አሁን ብራዘር አሁን ጸሎት አልጸልይም በለኝ። ማይክ ዝግ ነው፣ እያወራ እኮ ነው። ጸሎት የተለያዩ ናቸው እንዴ? አሁን አመንከው ብራዘር? አይ አይደለም። አሁን እኔ ይሄ ባህሪ እኮ ነው ባይዘው የሚያስደስተኝ ይሄ ባህሪ ነው ብራዘር። አይለኪት በቃ ብዙ አትታገልም። አይ መቻካ ይላል። እኔ ምንም ዝም ብለህ ሳታውቅ ዝም ብለህ አንደኛ አላወከኝም ገና። ይሄ ነው ባህሪ ነው የሚያስደስተኝ ምናምን መቻካኝ መጀመሪያ። እሺ ብራዘር አሪፍ ነው። ይሄን ነው የምወደልህ። እሺ ችግር የለውም። ወደ ማርያም የምታደርገውን ጸሎትና ልመና ስህተት ነው እያልከን ያለው? አላልኩኝ። ቅድም ተሳስተ ወደ ፍጡር የሚደረግ ጸሎትና ልመና ትክክል አይደለም ብለህ ነበር። አላልኩኝ። እኔ ያልኩትን ልንገርህ። ስህተት ነው ያልከውን ንገረኝ። ስህተት ያልኩትን ልንገርህ እኔ። እሺ ስህተት ነው ያልከውን ንገረኝ። እሺ አንዱ ወደ አንዱ ይጸልይ ነው ያልኩህ። አንዱ ወደ ኋላ አንዱ ወደ አንዱ ይጸልያል ነው ያልኩህ። ልጽፍ ነው አሁን ባይዘው ካሜራ የለም። አንዱ ወደ እሺ ጻፍለት። ቆይ እሺ አንዱ ያልኩትን ነው የምነግርህ። ይሄ ስህተት ነው። አንዱ ስለ አንዱ ይጸልያል ነው። በዚህ መሰረት ደግሞ ቅዱሳን ከኛ ጋር አንዴ ስህተቱን አንዴ ድገምላቸው። ህዝቡን ኮንፊውዝ እያረክን ያለው ብራዘር። ስህተትን ያልከውን አንዴ ድገምላቸው። አንዱ ወደ አንዱ አይጸልይም። ፍጡር ወደ ፍጡር አይጸልይም። ፍጡር ለፍጡር ይጸልያል። ኧረ ተው ብራዘር፣ በሰላም ነው በሰላም ነው። አሃ እንዴ ልክ እኮ ያልከውን አሁን ያልከውን እንኳን ራሱ ለራስህ እኮ የሚገባ አልመሰለኝ። ፍጡር ለፍጡር ይጸልያል። አዎ እኔ ስላንተ ጸልያለሁ፣ አንተ ስለኔ ትጸልያለህ። ፍጡርስ ወደ ፍጡር ይጸልያል? ምን አይነት ጸሎት ስትል ልመና ነው የሚለምነው? ምንም አይነት ጸሎትና ልመና ያቀርባል ወደ ፍጡር። ከራሱ ወደ ፍጡሩ አድርግልኝ ብሎ አድርግልኝ ብሎ አስደርግልኝ ግን ይላል።
ብሎ ይለምናል። ወደ ፍጡር እኮ ወደ ፍጡር እኔ ጸሎት ያቀርባል። ወደ ፍጡር እኔ ጸሎት ቀጥታ እኮ አሁን እኮ ዳኒ ምን መሰለህ አሰንጥቀው ይልህ እኔ ልንገርህ ታዲያ ልመና የምናቀርበው እኮ ነው ያቀርባል። ወደ ፍጡር ጸሎት ያቀርባል እና እኔ ከተረዳኝ እኔ አሁን ለምሳሌ ወደ ቅዱሳን ልጸልይ እችላለሁ። የምጸልየው ጸሎት ግን አድርጉ ብዬ አይደለም። አድርጉ ምንም በል አሁን አድርጉልኝ የሚሆን አታድርጉልኝም ብለህ ብቻ ትጸልያለህ ማለት ነው ወደ ፍጡር። አዎ ጸልያለሁ። አዎ እሱ ስህተት ነው። እሱ ስህተት ነው ወይ ስህተት አይደለም? ኧረ ስህተት አይደለም። ስህተት አይደለም ማለት ቀደም ስህተት ነው አለ። አሁን ግን አመለጠው። ለዛ ነው አይደለም ያልኩት። ቆይ ወዳጅ ችግር የለም። አንድ ወደ አንዱ ጸልይ ያልኩትን ነው። ቆይ አንዴ ይኸው ከእግዚአብሔር ቃል ወደ ፍጡር ጸልዩ የሚል ማስረጃ አስተን ስህተት ካለው ወደ ፍጡር ጸሎት ሳይሆን አንዱ ለአንዱ ይጸልይ ነው እኮ። እኔ እኮ አሁን አንዱ ስላንዱ አይደለም ብራዘር ና ብራዘር ማስረጃ ወደ ፍጡር ጸልዩ የሚል ማስረጃ አንተ አንዱ ስላንዱ ይጸልይ ነው የሚል። ስለዚህ እኔ ወደ ቅዱሳን የምጸልየው ስለኔ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት ልመና እንዲያደርሱልኝ ነው አለ። እንዴት ግራ እንደተጋባ እነሱ ሞተዋል እያለህ ነው። ኦኬ እንዴት ግራ እንደተጋባ ላሳይ። ወደ ፍጡር መጸለይ ስህተት ነው ብለህ ትጀምርና ከዛ እኔ እኮ ወደ ፍጡር የምጸልየው ትላለህ። አድርጉልኝ ብሎ ነው። ይኸውልህ ባንቺ ኃይል፣ ባንቺ ረድኤት፣ ባንቺ ብርታት፣ ባንተ ኃይል ብዬ አልጸልይም። የትኛውም እኮ ብትላትም ባይዘው ልታደርግላት አትችልም። አቅም የላትም ማርያም። እሱ ያንተ ነው። እሱ ያንተ እምነት ነው። ካለማ ታሳየኛለህ። ማርያም በጸሎት በልመና ተጠይቃ ማድረግ እንደምትችል ማስረጃ አስተኝ። ችግር የለም ላቅልልህ። አንተ ያንተ እምነት ከሆነ በእግዚአብሔር ቃል አሳየኝ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልኝ ያትበየ ለኔ ልታደርግ በላ ለምኝልኝ ብላ እሷ ለምናለህ ማስረጃ አስተኝ። ችግር የለም እቀበላለሁ። ምን ማስረጃ ያስፈልግ? የተደረገልኝ ነገር ነው የምነግርህ ዳኒ። አንተ ማስረጃ አይደለም ብራዘር፣ ማስረጃ ነው። ምን የሚል ማስረጃ? አሁን ለጠየቁ ጥያቄ ያስደረገችልህ ነው። አይዞ ወዳጄ፣ በማርያም ልመናና ጸሎት ጌታ እንደሚሰማ አሁን ላይ ማርያም ያንተን ጸሎት እየተቀበለች ከጌታ ዘንድ አስደራጊ መሆኗን ማስረጃ አስተኝ። አሁን እዚህ ላይ እንግዲህ ስነግርህ አሁን ትዘጋኛለህ። አሁን አንተ ስለኔ ስትጸልይ ወዲህ ስትጸልይ አንተ የምትጸልይልኝ ለኔ ወደ እኔ ስትጸልይ ወደ ጌታ ምን ብለህ ነው የምትጸልይልሽ? አንተ ወደ እኔ ምን ብለህ ነው የምትጸልይ? እኔ በዚህ መሰረት ነው የኔ እኮ መነሻዬ ወደ ማርያም የምጸልይበት መነሻዬ ይሄ ነው። የለም አየህ፣ በቃ ለዚህ ነው የጥቅሱ መነሻዬ ይሄ ነው። አንዱ ለስላንዱ ይጸልይ ይላል። እኛ ብልቶች ነን። አንተ ተመለስ ነው ማይክ ደጋግመህ ከፈትክታቸው ነው። ስማ ሶሪ በጣም ይኸውልህ፣ አየህ የማይገናኝ ነገር ነው የምታወራው። ለምን? መጽሐፍ ቅዱስ ስለሌለ ማለት ነው። መጽሐፍ ቅዱስ ቢኖር ኖሮ ታሳየን ነበረ። መጽሐፍ ቅዱስ ውስጥ ያለው አንዱ ስለ አንዱ ወደ እግዚአብሔር የሚደረገው ጸሎት አለ። ኦኬ ምንድነው? እኔም ቆይ አንዴ እሱ ይሄ አለ። አንተ ግን ልምምድ ወደ ማርያም አድርገ ማርያም ደግሞ ወደ እግዚአብሔር የምታደርገው በእግዚአብሔር ቃል ውስጥ ግን የለም። እንጅሩ ይሉታል ብራዘር። አየህ እንጅሩ ፈልገ አታገኘው። ቅድም ተሳስተ አምልጦ ይሄማ ስህተት ነው ያልከው ይሄን ንግግር ነበር። አየህ አንተ ወደ ማርያም ወደ እግዚአብሔር አለ የለም። አየህ የለም። በእግዚአብሔር ቃል ውስጥ ታመጣለህ ማስረጃ አምጣ። የለማ ብራዘር አንተ እና የለም። አንተም እኮ እንደዚህ ነው የምትጠይቅ። አየሁ አንተ ነህ የለማ ብራዘር ያለን ነገር ነው የምትጠይቅ። የሌለ ነገር ማስረጃ አይጠየቅም። እንደዚህ ነው የሌለ ነገር ማስረጃ አይጠየቅም። መጽሐፍ ውስጥ ያለው እኛ የምናደርገው ልምምድ ነው። አንተ የምታደርገው ልምምድ የለም። አለ ብለህ የምታምን አንተ ነበርክ። ማስረጃ ማስረጃ ማቅረብ የነበረብህ ዳኒ። የኛ ልምምድ እኮ የጥቅሱ መነሻ አንዱ ስለ አንዱ ይጸልይ የሚለው ነው ስልህ አንተ በዛ መሰረት ሄደ ማብራራት አትችልም። አይወል ወዳጄ፣ አየህ ስህተቱ እሱ ነው። አሁን አንተ ለምታምነው እምነት ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። በቃ መሸሻ መንገድ ነው። ቆይ ይኸውልህ የለም ስትለኝ ለኔ ነው ኮንፊርም እያረክልኝ ያለው። ለምን እኔ ነኝ ጥያቄ ጠየቁ። በእግዚአብሔር ቃል ውስጥ አንድም ቦታ ላይ የለም ብለን ነው የምናምነው። እናንተ የምታረጉትን ልምምድ ወደ ማርያም የምታረጉትን ጸሎትና ልመና የእግዚአብሔር ቃል አያቀውም።
የለም በእግዚአብሔር ቃል ውስጥ አየህ፣ የለም በእግዚአብሔር ቃል ውስጥ ስለሌለ የለም ካልከኝ አንተ ለኔ መልሴ ነው። በሌለ ነገር ነው ዶክትሪን እየመሰረትክ ያልኩት እኔ ነኝ። አሁን ደግሞ ሌላ አንድ ነገር ላስጠለ፣ ችግር የለም። አሁን በደንብ አንድ ነገር ላስጠለ። የእግዚአብሔር እኔ የምጠላው ነገር የለም ዳኒ። ጥለህ ነው የምትሄደው፣ በእውነት ጥለህ ነው የምትሄደው። እንዳትሸው ቀርቷል። አሁን ልጽፈው ነው ጥለው ስለምትሄድ ማለት። ኧረ እንደው አትፍላኒ። እኔ ስራ ላይ በቃ እግዚአብሔርን ይኸውልህ ዳኒ፣ በቃ ጥላቻህን አቁም። እኛ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ሁሉ ነገር ቆይ አንድ ጥያቄ ልጠይቅህ። አሁን አንተ ኦርቶዶክሶች ወደ እግዚአብሔር አይጸልዩም ብለህ ነው እንዴ የምታምን? ቆይ አንዴ እኛ ወደ እግዚአብሔር ቀጥታ እንደማንጸልይ ነው የምታስብ? ቆይ አንዴ ጥለው ነው የምትሄደው። አንዴ ቆይ እቺን ጥላት እንድትሄድ ሌላ ቀን ደግሞ አይዞህ እየሰራ እሺ፣ እኛ ወደ እግዚአብሔር እንደማንጸልይ ነው የምታስብ አንተ? እሺ ቆይ አንዴ እሺ፣ ስልክ ማስቀመጫ እሺ፣ ኢትስ ኦኬ ልጻፈው። እሺ ውሰድ ቴክ ኢት ኤንድ ቴስት ዜን አይዳኒ አሁን እንግዲህ ወይ ታምረ ማርያም ምናምን አመጣ እንግዲህ የሆነ ነገር ልትል ነው። የማይግባባ ነገር ነው የምታመጣው። እሺ ያው አሁን ማርያም አሁን ጸሎት ትቀበላለች። አሁን እኮ ጸሎት ትቀበላለች ስትል ምን ጸሎት ትሰማለች? አየ ቤተ ክርስቲያን ለዚህ ነው በአጋንንታዊ ትምህርት ነው። ይሄ አጋንንታዊ ሊትራል አጋንንታዊ ትምህርት ነው። አየ ፍጡርን ከፈጣሪ እኩል ማድረግ አጋንንታዊ ትምህርት ነው። ፈጣሪን አውርደ ከፍጡር እኩል ማድረግ ማለት ራእይ 6 ቁጥር 9 የለም። ራእይ ምዕራፍ 6 ቁጥር 9 ላይ በሰማይ ሆነው ከምድር የተቀበለ ጸሎት አለ? የለም። ኢቭን ባይ ዘ ዌይ ምልጃ እንኳን አይደለም። ምን ያህል ከእግዚአብሔር ሐሳብ እንደራቁ ይሁት። ይኸው በቀልን የጠየቁት ደማችን ፈሷልና እስከ መቼ ነው የማትበቀለው? ምልጃ እንኳን አይደለም ብራዘርስ፣ ተበቀልልን፣ እርምጃ ውሰድ ብራዘር። እፎይ ግቡ፣ እርሶ ይግቡ፣ ተልኮለታል። ግቡ አባት፣ ገባ በሉና እናወራ። አየ በእግዚአብሔር ቃል ውስጥ የኦርቶዶክስን ትምህርት የሚያሳይ የእግዚአብሔር ሐሳብ የለም ብራዘር። ፉከራ ብቻ፣ ወሬ ብቻ የለም በእግዚአብሔር ቃል ውስጥ። አየ ማርያም በዛፍ ላይ ብትገለጥ በጣም ማለት ብትገለጥ አሁን በሰማይ ሆኖ እንኳን ላንተ መልስ አይደለችም ማርያም። እንኳን ተገልጣ ብራዘር፣ አሁን በሰማይ ሆና ማለት ነው ላንተ መልስ አይደለችም ማርያም። አሁን በሰማይ ሆና መልስ አይደለችም ላንተ። እንደ እግዚአብሔር ቃል በሰማይ ሆና ማርያም ላንተ መልስ አሰጠ፣ መፍትሄ አይደለችም። ወደሷ ብትጸልይ ልመና ብታቀርብ አታደምጥም፣ አትሰማህም ማርያም። ይኸው ነው በእግዚአብሔር ቃል ውስጥ ስንመዝነው የለም ይሄ ትምህርት። ጸሎታችሁ ሁሉ አየር ላይ የሚቀር እግዚአብሔር ጋር የማይቀርብ ጸሎት ነው። ባይዘው እግዚአብሔር መሐሪ ቸር ስለሆነ የእናንተን ችግር እንደ አባትነት አይቶ ይመልስላችሁ ይሆናል። እንደ አባትነት አይቶ እግዚአብሔር ጸሎታችሁን ይመልሳል። ልመናችሁ ራርቶላችሁ እንጂ የምትሰማ ማርያም የለችም። አይ አም ሶሪ ብራዘር። የሚያደምጥ ሚካኤል በሰማይ የለም። በዚህ ሰዓት ላይ እኮ በምድር ላይ እያንዳንዱ የሚደረገውን ነገር የሚያውቅ በዙፋኑ ላይ የተቀመጠ እግዚአብሔር ብቻ ነው። ሃሌሉያ! ሌላ የለም። የልብህን ሳታወራ የልብህን ውስጥ እንኳን የሚመረምር ጌታ አለ። ልብና ኩላሊትን መመርመር የሚችል ጌታ። ሌሎቹስ ብራዘር ልብና ኩላሊትን መመርመር አይችሉም። ሚካኤል አይችልም፣ ገብርኤል አይችልም፣ ማርያም አትችልም።
እግዚአብሔርን አውርዳችሁ ከፍጡር እኩል አታሰልፉት። አየ ጸሎት መስማት ቀላል ጉዳይ አይደለም። ጸሎት መስማት ቀላል ጉዳይ አይደለም ብራዘር። የማንነቱ የፈጣሪ ባህሪው ነው፣ የአምላክ መገለጫው ነው። አንዳንድ ሰው በልቡ ይጸልያል ቃላት ሳያወጣ፣ በልቡ ይቃትታል፣ እግዚአብሔር ያንንም ይሰማዋል። ማርያም ግን ልትሰማ አትችልም። እና አይዟችሁ ጋይስ አይዟችሁ፣ ለእግዚአብሔር ሐሳብ ተገዙ፣ ወደ እግዚአብሔር እውነት ተመለሱ። ይሄንን ነው የምንለው ወዳጆች፣ ወደ እግዚአብሔር እውነት ተመለሱ። እና ይሄንን ነው የምንላችሁ። በጣም እንወዳችኋለን፣ በጣም እንወዳችኋለን። ጌታ ኢየሱስ ደግሞ በዛት በጣም አብልጦ ይወዳችኋል፣ አብልጦ ይወዳችኋል። ናቲሻ እንዳለ ተስፋ አደርጋለሁ። ቅድም የነበራችሁ ሰዎች አይታችኋል። ናቲሻ ትዝ ይልሃል ጌታችን ኢየሱስ ክርስቶስ ይወዳል ስለው፣ አዎ በጣም ነው የሚወደኝ አለ። ምን አድርጎልሃል አልኩት። ጌታ ብዙ ነው ያደረገልኝ አለ። ካደረገልህ ነገር በጣም ትልቁ ነገር ምንድነው አልኩት። ኢየሱስ ክርስቶስ ኦክሲጅን ሰጥቶኛል አለ። የምሬ ነው። ጌታ ያደረገለት ትልቁ ነገር ኦክሲጅን ነው አለ። ኦክሲጅን ሰጥቶኛል አለ። ብራዘርስ ከኦክሲጅን ያለፈ ህይወቱን ሰጥቷል። ህይወቱን ነው የሰጠ ወንድም ማለት ህይወትን ሰጥቷል። በመስቀል ላይ ስላንተ ሞቷል። አይ ኦክሲጅን ቢሰጥም በተሰጠ ኦክሲጅን ግን የዘላለም ህይወት መግዛት አትችልም ወንድም ማለት። ጌታ ህይወቱን ነው የሰጠው። የስጦታ ሁሉ ትልቅ ስጦታ ነፍስ ነው። ጌታ ነፍሱን ነው ለአንተ የሰጠው። እሱም በማመን የዘላለም ህይወት እንድታገኝ፣ ከሞት ወደ ህይወት እንድትሻገር፣ ከጨለማ ወደ ብርሃን እንድትመጣ ራሱን ሰጥቷል። የስጦታዎች ሁሉ ስጦታ ነው ኢየሱስ ክርስቶስ። ይህን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። በሃይማኖተኝነት ጥላ ስር ሆናችሁ የምናወራችሁን ነገር በጣም በጭፍን አይን የምታዩ ሰዎች ግዴላችሁ የምናወራችሁ ወደ እግዚአብሔር እንድትቀርቡ፣ ጌታ እንድታዩ፣ እሱ ነው። ሌላ ምንም ዓላማ የለንም፣ ሌላ ምንም አጀንዳ የለንም ብራዘርስ። እንደው ሃይማኖቴን በቃ ኦርቶዶክስ እንኳን የምትሉ ቢሆን ግድ የለም፣ ኢየሱስን ተቀበሉት። ግን የወንጌሉን እውነት ተረዱት። ሃይማኖት ምንም እንደማይሰራ ያን ይገባቸዋል ኢየሱስን ስትረዱ። እና ይህንን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ይህን ጌታ ለመቀበል የምትፈልጉ ማናችሁም ሰዎች ካላችሁ በውስጥ መስመር አግኙን። እግዚአብሔር ይባረክ። ጌታ ኢየሱስ ይመስገን። እንወዳችኋለን። ጸጋና ሰላም ይብዛላችሁ። በጣም ወዳችኋለሁ። መልካም ምሽት፣ መልካም አዳር ይሁንላችሁ ጌታ ቢፈቅድ። እሺ ጌታን የሚቀበሉ ሰዎች ካሉ እንቀበል። እሺ ሰንዬ በብዙ አጋጣሚ ጌታን ለመቀበል ፈልጋችሁ ይሄን ጌታ ያልተቀበላችሁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ ንጉስ እንደሆነ ያመናችሁ ሰዎች አላችሁ። በቃ ግን አጋጣሚውን ያጣችሁ ጌታን ለመቀበል ይሄው በቃ አሪፍ አጋጣሚ ነው። ይሄንን ጌታ ተቀበሉ። ጌታን ለመቀበል ፈልጋለሁ፣ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ መሾም እፈልጋለሁ፣ ወንጌል ገብቶኛል፣ ጌታን ተረድቻለሁ፣ ግን አልወሰንኩም። ዛሬ ግን መወሰን እፈልጋለሁ፣ ይሄን ጌታ የህይወቴ አዳኝ አድርጌ መሾም እፈልጋለሁ የምትሉ ሰዎች ካላችሁ ኑ ወዳጆች፣ እድል እንስጣችሁ። ጌታ ይባረክ። እግዚአብሔር ድንቅ አምላክ ነው። የመዳን ቀን አሁን ነው። አብረን መጸለይ እንችላለን። ካላችሁ 7 ቁጥር ጻፉልኝ፣ 7 ቁጥር ጻፉልን። አብረን እንጸልያለን። ጌታ ያግዛችኋል። እግዚአብሔር አቅም ይሆናችኋል። ጌታ ጉልበት ይሆናችኋል። እዚህ ደጋግመን መተን የምናወራችሁ ኢየሱስ ክርስቶስን እንድትቀበሉ ነው። የመዳን ተስፋ የሆነውን ኢየሱስን እንድታምኑ ነው። እና ሃይማኖትን አይደለም የምንሰብከው፣ ኢየሱስን ነው የምንሰብከው። ጌታችን ኢየሱስ ክርስቶስ ያድናል። ጌታ ይታደጋል ወዳጆችና ይሄን ጌታ መቀበል የምትፈልጉ ሰዎች፣ የህይወታችሁ ጌታና አዳኝ አድርጋችሁ መሾም የምትፈልጉ ሰዎች፣ እንድንጸልይላችሁ የምትፈልጉ ሰዎች ካላችሁ
7 ቁጥር ጻፉልን፣ አብረን እንጸልያለን። እግዚአብሔር በዚህ ሰዓት ላይ ጸሎት ልመናችሁን ይቀበላል።